ወደ ውጭ ወደ ጎን እንዳትሰፋ ባዶ መሬት የእርሻ መሬት እንዳይነካ ተከራክረን ናያናት ተከራክረው ቄሮ ወጥቶ ሞቶ ብለው የመሃል ሀገሩን ሰው የዳር ሀገር ሰው አድርገ የልማቱ ተጠቃሚ እንዳይሆን አድርገ ባይተዋር አድርገው መተለት ነግረኛ አትችልም ነው ማለት ሀገር ለማች አብይ እኮ አለ ልማት without infrastructure without infrastructure good for nothing አለ ይሄ አባባል አብይ ስለተናገረው ሳይሆን ትክክል ነው ማንንም ሰው ቢናገረው ትክክል ነው ህዝቡንም አይጠቅም ባይ ዘ ዌይ ይሄ የዓለም ቱሪዝምም ቃል ነው ብዬ አሰማው እኮ የዓለም ቱሪዝም ምን ይላል ነገርኩ እኮ ወይ ኢንፍራስትራክቸር ሲልኩ አብይ አህመድ አንደኛ ንግግሩን እርስ በርሱ ማይነጋገር ትውልድ ፈጥረ ባለፉት 27 ዓመታት ሊትራሊ የሆነብን ይሄ ነው አዲስ አበባ ጥግና ጥግ ያለ ሰው በታክሲ ወይም ደግሞ እግዚአብሔር በሚያገናኝ ሰዓት ያገናኘናል በለ ኢቭን የባቡር ግንባታ እንኳን ሲገነባ እዛ ዳር ያለውና እዚህ ዳር ያለው እንኳን በማይገናኝበት ሁኔታ ነው ስታይ ኢንፍራስትራክቸር ነው በህዝብና በህዝብ መሃል ግን ግንኙነት የለም ማዶና ማዶ ባለው መካከል አይሾ ስፒድ ወደ እነዚህ ኢስተርን ዩሮፕ አካባቢ የደረሰበትን የዘረኝነት ጥቃት ብታዩ እያንዳንዳችሁን እሱ ስታዩ ነበር በተለይ ፖላንድ የእግዚአብሔር ሰላምታ እንኳን ሲጠይፉ ታያላችሁ ዝንጀሮ ሄዶ ወደ ጫካ ሲሉ ታያላችሁ በተለይ የዓለም ህዝብ በሙሉ መነጋገሪያ የሆነበትን ጉዳይ በጣም ነበር የተጫወቱበት እንደ ዝንጀሮ እየጮሁበት ማለት ነው ዛሬ ወደ አፍሪካ ሲመጣና እንደ ኢትዮጵያ ያሉ ሀገሮችን ሲያሳይ ኢንፋክት ኢሮፓውያን ራሳቸውን እስኪደመሙ ድረስ ነው እነሱ እኛን የሚስሉትና የሚያዩት ማለት ነው አሁን ነጮቹ ይሄን ጓደኞቹ ይሄን እያገጣጠሙ ነው እየተነተኑ ያሉት ግሪክ ቴንክ ዩ ፊሽ ከፍተኛ የሆነ የዘረኝነት ጥቃት የደረሰበት ሰው ነው ዘረኝነት ሲባል እኔና እናንተ ማለት እኮ ነው አንድ ጥቁር እንደዚህ ሲዋረድ እኔ እናንተ ተዋረድን ማለት ነው አባቶቻችን ለጥቁር ነፃነት ዋጋ ከፈሉ አይደል ምንለው ይሄ ልጅ አባቶቻችን ዋጋ በከፈሉለት አገር መጥቶ ነው ለነጮች ያስተዋወቀው እሱንም ከግምት ማስገባት አለባችሁ ለማለት ነው ዋንጋር ይቀጥል በጣም እና ወጣቶች ከሱ የሚማሩት መማርም ያለባቸው ከምንም ትልቅ መድረስ ይቻል ነበር በኮሮና የዛሬ 7-5 ዓመት የልጅ ይወዝ ነው በዲ አሁን ግን በአለም he became somebody አያ አንዳንድ ጊዜ ጠንክሮ በተሰማሩበት ዘርፍ ጠንክረው ከሰሩ ትልቅ ደረጃ ይደረሳል ይሄን ሊማሩ ይገባል በሌላ በኩል ደግሞ የአዶናይ ቀና ልብ እንዲጋባብን በእውነት በጸሎቱላ ማድረግ ያለብን ይመስለኛል አንተ የልጁን ልብ ቀና ልብ ወንድሙን ለማሳደግ ወንድሙን ወደፊት ለመግፋት የሚያረጋው ጥረት ኢቭን ለአይሾ ስፒድ ራሱ ኢትዮጵያውያኖችን ከጎኑ ቆመን እንትኑን ሰብስክሪፕሽኑን እንጨምርለት የሚለው ፖዚቲቭ አመለካከቱ ስትመለከት እንዲህ አይነት ፖዚቲቭ እይታዎች ሊያድጉ ይገባል አዶናይም በዚህ አጋጣሚ በርግጥ የተረሱ አርቲስቶችን እያስታወሰ የሚሰራው ስራ እጅግ ኢንክሬዲብል ስራ እየሰራ ነው ያለው በዚህ አጋጣሚ የአዶናይ ልብ እንዲሰጠን ጸሎት እናድርግላለሁ ግን አንድ የታዘብኩት በርግጥ አለማወቅ ይመስለኛል ባህላዊ ቲሸርት ምናምን ሲሸጡ እንደዚህ አይነት ቦታ ላይ በነፃ በመስጠት ድርጅትንና ራስክን ፕሮሞት ማድረግ አለብህ ለምታልፈ ጊዜ ማይሆን ዋጋ በመስጠት ኦፖርቹኒቲ ለመጠቀም የሚሞክሩ ነጋዴዎችን በዚሁ አጋጣሚ ለወደፊቱም ትምህርት ቢወስዱበት በርግጥ አለማወቅ ነው በክፋት አይመስለኝም አለማወቅ ነው ያቺን አጋጣሚ እንጠቀም በሚል ስሜት ይመስለኛል ካለመብሰል የሚመጡ አስተያየቶች ናቸው ግን ለወደፊቱ እንዲህ አይነት ሰዎች ሲመጡ ካሜራ ይዘዋልና እንዲህ አይነት አጋጣሚዎችን ድርጅታችሁን ማስተዋወቅ ነው ኢትዮጵያዊ ምርታችሁን ለዓለም ማስተዋወቅ ነው ይሄንን ስካርፍ በጣም ወደሃለው እንኳን መጣልኝ ብለ ቢሰጡ ኖሮ ያንን ስካርፍ ወይም ቲሸርት እንዴት እንደሚያስተዋውቁ ማርኬት ነበር የሚከፍላቸው የአንድ ስካርፍ ዋጋ ስንት ነው ለምሳሌ አንድ ስካርፍ ስንት ነው ባለው የገበያ ዋጋ 500 600 ባለፈው ገዝተናል ለስጦታ ከአፍሪካ ለመጡ የትኛዋ ስንት ነው የሸጠችው የሞያ ማህበር ስናከብር ለአፍሪካውያኖች የገዛነው 5000 ነው የሸጠችው የትኛዋ 5000 6000 ይሰስክራል 3000 እና 6000 ነች በቃ የአይነት ስግብግብነት ተገቢ አይደለም እንደው ይታረም ባለማወቅ ይመስለኛል ብቻ እንደው አገኘን በሚል ስሜት ነው በክፋት አልወስድባቸውም ወጣቶቹን ስለሆኑ አልወስድባቸውም ለወደፊቱ ግን መንግስትም እንዲህ አይነት ሰዎች አገር የሚያስተዋውቁ ሲመጡ ቢቻል የነሱን ምርት አስተዋውቆ ለ60 ሚሊዮን ስካርፉን ከወደደውና ካስተዋወቀ እኮ
ለነሱ ትልቅ ማርኬት መክፈት ነው በዚህ አጋጣሚና እንደው አገርንም ማስተዋወቅ ነው በዚህ አጋጣሚ እንግዲህ እናዳነች ነው ሰውዬ ይጨበጨበለት ይገባል። ይሄ ብራስሌት የተሸለመው ቴንክ ዩ ብራስሌት ኤግዛክትሊ እንደዚህ አይነት ነገሮችን ነው ማድረግ ያለብን። በመጨረሻ ማለት የምፈልገው ቲክቶከሮቻችን ኢትዮጵያውያን ሁሉም ወደንም ጠላንም ዶክተር አብይ ታሪኩን በወርቅና በአልማዝ ጽፎታል። ማንም ወዲህ ተንጫጫ የሺሻ ቤት በለው ብልጭልጭ በለው ሰውየው የአፍሪካ የኢኮኖሚክ ኮሚሽኑ የአፍሪካ የሶማሌው ኮሚሽነሩ የተናገረውን ሰምታችኋል። ኢትዮጵያ በየቀኑ አዲስ አበባ በየቀኑ የሚሰራው ስራ እኔን ራሱ ሰርፕራይዝ አድርጎኛል። የአፍሪካ መሪዎች እንደ አዲስ አበባ እንደ አዲስ ራሳችንን መገንባት አለብን ብለው በሚያደንቁበት ወቅት ላይ በሺሻ ቤትና በብልጭልጭ የምንሰይመው ስራው ብናራክሰውም ዱጋ አፋን ቀበን ፉኛኒን ባት እንደሚሉት አባቶች እውነት አፋን ቢዟ በአፍንጫ ታወራለች እንደሚባለው ይኸው ስራው ማውራት ጀመረ። ማን ይደብቀው? ቴዲ የወንዝ ዳርቻውን ብትመለከተው በአይን ማመን የሚያቅት የት ነበረን ብለም ራስህን የምትወቅሰው this is real በቃ ሪል ነው። ከሌላ ያፈናቅል ነው ከበደ ሊያፈናቅል ነው እያል ፖለቲካ ስንጠረቅ ከርመን አሁን አለቀባቸው። አየህ አረኔ የሆነ የቆመ ብረት አይቼ እኔ ራሱ እንትን ይመስለኝ ኢንክሬዲብል ማመን የሚያቅት ቴዲ እንደው ስትጎበኙ ታየዋለህ ወደፊት ማመን የሚያቅት የሚሰራው ስራዎች 24 ሰዓት እየዞሩ እንቅልፍ የለምና ወደ ኢትዮጵያውያን በዚሁ አጋጣሚ ብዙ ስራ ይሄን ሲባል መንግስት የሚሰራውን አይተች ምናምን ማለት አይደለም። ኮንስትራክቲቭ ኮሜንት ሊሰጥ ይገባል እንጂ የሰራውን ለአገር የሚጠቅም ነገር በሙሉ በማጥላላት ፖለቲካ መስራት ተገቢ አይደለም። ራስ ያዋርዳል። በኋላ ማውራትም ለመተቸትም ስለሚሰግር ትንሽ በቁጠባ አድርጉት ለማለት ያክል ነው። ቴንክ ዩ ቴዲ። ቴንክ ዩ ከልብ አመሰግናለሁ። በዚህ አጋጣሚ ክብር ለሚገባቸው ክብር መስጠትን መርሳት የለብንም። አዶናይ ክብራትና ክብራን አዶናይ የሰራው ስራ ቀንነቱን ያየንበት በፊት የኢትዮጵያውያን ምቀኝነት ምናምን የምለው ነገር አላየንበትም። አንድ የሶሻል ሚዲያ ሰው ማድረግ ያለበትን ከዛም ተሻግሮ ያለ ልጅ ነው። ትልቅ ጭብጨባ ይገባዋል አዶናይ። በነገራችን ላይ አድርሱለት። ከዛ ባሻገር ማን ነው ደግሞ የታዋቂው ሼፍ ማርከስ ልጁ ሆዱ እንደታመመ ቢቀርሳ አትርፍ ሆኗል። እጅ የሚያስቆረጥም ምግብ ሰጥቶት ማለት ነው። ልደጋግም 3 ጊዜ ልብላ እስኪ ድረስ ማለት ነው። ማርከስ ቴንክ ዩ። ኢትዮጵያ ውስጥ እንዲም ጣት የሚያስቆረጥም ምግብ እንዳለ አሳይቶናል። ምክንያቱም ያን እንደበላ ምናልባትም ሄዶ ቢሆን ኖር አስባችሁታል? ፎልት ፋይንደሮች ምን ሊሉ እንደሚችሉ ለማርከስም ጭብጨባ ያስፈልጓልና ምናልባትም በዚህ መሀል ስናወራ ምስጋና ለሚገባቸው ሁሉ እንዳንዘል ለማለት ያህል ነው። ቴንክ ዩ ዋንጋሪ። ከዋንጋሪ ቀጥሎ ወደ ጆቢራ እንሄዳለን። ጆቢራ እሺ ምን ትላለህ ወንድሜ? ጤና ይስጥልኝ ቴዲሻ። ሰላም ነው ወይ? ሰላም ነኝ። በዚህ ላይ እኔ በጣም ነው ደስ ያለኝ። እንኳን ደስ አላችሁ መላው የኢትዮጵያ ሕዝቦች፣ መላው የኢትዮጵያ ጥሩ ናፋቂዎች። በጣም ነው ደስ ያለኝ። በጣም ነው አንገቴን ቀና ያረኩት። ዛሬ በደስታ ነው ያልኩት ብዬ ነው የሚሰማኝ። በተለይ ኢትዮጵያ ሀገራችን ከዛሬ 7 ዓመት 8 ዓመት በፊት ስፔሻሊ አዲስ አበባ የምትመስለው ሁኔታዎች አንዳንድ ቦታዎች በጣም ከአሳፋሪ የሆኑ ነገሮች እንዳሉባት ስንሰማና ስናይ የቆየን ነገር ነው። ዛሬ ግን ያ ሁሉ አልፎ መስመሩ ሁሉ ንጹህ ሆኖ ሁሉ ነገር እንግዳ አቀባበላችን፣ የከተማው ጽዳት፣ የከተማው ግንባታው ሁሉ ነገር በጣም እኔ ከጠበቅኩትና ካሰብኩት በላይ ነው እና እውነትም ራዕይ ያለው መሪ አገር መምራት ማለት ይሄ ነው። እኔ የመንግስት ደጋፊም አይደለሁም፣ ግን ደግሞ ጥሩ ነገር ሲሰራ ጥሩ ነው ብለን መነሳት አለብን። መጥፎ ነገሮች አሉ። መጥፎ ነገሮች ደግሞ በሂደት የሚፈቱ ነው። ትላንትና ያቺ ሀገር ብዙ አይነት ችግር ያለባት፣ ብዙ አይነት ችግር ያሉብን፣ ያ ሁሉ ችግር የአንድ ሰው የመንግስት ሳይሆን የሁላችንም ችግር ነው። ያንን ሁሉ ችግር ተሸክመን ዛሬ ሀገራችን በለውጥ ጎዳናና ትልቅ ለውጥ እየታየበት ያለበት በመሆኑና ዛሬ ይሄ ዓለም አቀፍ በዓለም ህዝብ ፊት የሚታወቅ ልጅ ያችን ሀገር ገጽታ ለህዝብ ማሳየቱ በዚህ አይነት እኔ በእውነት የአዲስ አበባን ህዝብና
እዛ የተሰበሰቡ ወጣቶችን ሽማግሌዎቹን በፈረስ የመጡትን ሁሉንም በጣም ሳላደንቅ አላልፍም። በጣም ነው የኮራውበት። ኢትዮጵያ በመሆኔ በጣም ነው በትውልዴም ኢትዮጵያ በመሆኔ ኮራለሁ፣ ወደፊትም ኮራለሁ። በአገሬ በጣም ነው ኮራውት ለማለት እፈልጋለሁ። አሁንም ደግሞ ኢትዮጵያ ከመቼውም ጊዜ በበለጠ ሁሉ ነገር እየታየና ሂደት በሂደት ለውጦች እየመጡ እየታዩ እያየን ነው እና ስለዚህ እግዚአብሔር ሀገራችንን ወደፊትም አናት ላይ ያውጣት። አንተ እንዳልከው የኢትዮጵያ ጠላቶች እየወደቁ እየተንጠባጠቡ ይላሉ እንጂ ኢትዮጵያ ማማ ላይ መውጣቷ አይቀርም። ኢትዮጵያ ማደጓ አይቀርም። ኢትዮጵያ ታሪኳ መለወጡ አይቀርም። የራብ ታሪካችን፣ የጥላቻ ታሪካችን፣ የእርስ በርስ መጠላላት ታሪካችን ያ ሁሉ ተለውጦ ኢትዮጵያ የምንወዳት ሀገር፣ ኢትዮጵያ ሁላችንም የምትሰበስብ ሀገር፣ ኢትዮጵያ የሁላችንም የእድገት ሀገር እንደምትሆን ተስፋ አለኝ እና ስለዚህ ደስታዬን ለመግለጽ ነው። እንኳን ደስ አላችሁ። የኢትዮጵያ መንግስት እንኳን ደስ አለ። የአዲስ አበባ ህዝብ እንኳን ደስ አለ። የአዲስ አበባ መስተዳደር እንኳን ደስ አለ። እናንተም ደግሞ ጥሩ ለኢትዮጵያ የምትመኙ ጥሩ ነገር ለኢትዮጵያ የምታልሙ ከቀን ከሌሊት አዲስ አበባ ላይ ሲሰሩ የቆዩ የቀን ሰራተኞች እያንዳንዳችሁ ድካማችሁ መሬት አልወረደም። በጣም ደስ ብሎናል። እንኳን ደስ አላችሁ ለማለት ፈልጋለሁ። አንተም በኢትዮጵያዊነት አሁን እያሳየው መጥፎ ነገር በሚታይበት ሰዓት በመጥፎ አንስተ ጥሩ ነገር በሚታይበት ሰዓት ደግሞ በጥሩነቱ አገርህን ማማ ላይ ያወጣ ነው። በጣሙን አመሰግናለሁ። ራስን ሆነ ኑር። በዚች ምድር ላይ 100 ዓመት አንኖር። ስንኖር አገራችንን ስሟን በጥሩ ነገር አንስተን በጥሩ ነገር አገራችንን አሳይተን ማለፍ አለብን እላለሁ። በጣም አመሰግናለሁ። ቴንክ ዩ ብራዘር። ቴንክ ዩ ጆቢራ። ምናልባት ዛሬ አንድ ጥያቄ ልጠይቃችሁና ወደ ዘጎንደር ሄዳለሁ። ዛሬ አይናችሁ ባየው ነገር የተናደዳችሁ ሰዎች ምንድነው ያናደዳችሁ? አንድ ሪዝን። ሰው ስትናደድም ስትደሰትም ሪዝን ያስፈልጋል አይደል? መቼስ አንድ ሪዝን ልጽፉልኝ ትችላላችሁ? ዛሬ ኢትዮጵያ እንደዚህ አማረች የሚለውን ነገር በማየታችሁ የዓለም ሕዝብ በመገረሙ የተናደዳችሁበትን አንድ ነገር ኮመንት አድርጉልኝ። እያንዳንዳችሁ ኔጌቲቭ ኮመንት የምጽፉ ካላችሁ ብዬ ነው፣ ስላልገባኝ ነው። አንድ ሪዝን ብቻ። ዘጎንደር ወደ አንተ ልምጣ። እንዴት ነህ ቴዳ? ሰላም ብያለሁ። ቴዲና የቴዲ ቤተሰቦች እንዴት ናችሁ? እድሉን ስለሰጠኝ ቴዳ በጣም አመሰግናለሁ። ደስ ብሎኛል። ያው ቅድም ስትናገር የተናገርካት አንድ ነገር አለ። ኢትዮጵያዊነት ቅኔ ነው ብለሃል ካንተ ልዋስና። እውነት ለመናገር ኢትዮጵያዊነት ቅኔ ነው። ይህ በጣም የሰለጠነ ማህበረሰብ አለን። ሲቪላይዝድ የሆነ ታሪክ ያለው ማህበረሰብ አለን። ግን የሚያሳዝነኝ ምን እንደሆነ ታውቃለህ? የሰለጠነ ፖለቲካ የለንም። በጣም አዝናለሁ። አንዳንዴ ጥሩ ነገር ስታይ ጥሩ ነው ብለህ መናገር መቻል አለብህ። መጥፎም ካለ ደግሞ ኮሜንት መስጠት መቻል አለብህ። እና ትናንትና አንድ ወንድሜ እዚህ አንተ የምታውቀው አንድ ወንድማችን ጋር እያወራን በቀደም ምን አለ መሰለህ? የኬንያው ፕሬዚዳንት አሾው ስፒድን እኮ እንኳን ደህና መጣህ ብሎ አሞካሸውና አሁን እኮ ኬንያኖች እኮ በጥሩ ነገር እኮ ነው ካሁን በኋላ ይሄ ልጅ ሊያስተዋውቃቸው የሚገባ አሁን ደግሞ ወደ ኢትዮጵያ እንደሚሄድ ሰምቻለሁና በጣም ያሳዝናል። እንደው መንግስት እንደው አቀባበል ቢያደርግለት ልዩ ትኩረት ሰጥተው እንደው ቢያስጎበኙት እያለ ሲያወራኝ አይ አንተ እኮ ታዲያ መንግስትን የምትቃወም አይደለህ እንዴ? ምን አገባህ ምናምን ነገር እየፎገርኩት ማለት ነው። እና ምን እንዳለ ታውቃለህ? እኔ እኮ የምቃወመው መንግስትን እንጂ አገሬን አይደለም አለኝ። ይሄም ኢትዮጵያዊነት ምን አይነት ቅኔ እንደሆነ ነው እንደሚልግና ደስ ነው የሚለው። እኔ አሁን ብዙ ነገር ኔጌቲቭ ነገር እኛ አካባቢ የሚደረገው ነገር አማራው ህዝብ ላይ ያለው ነገር አሁን ያለው ነገር የሚደብር ነገር መናገር እችላለሁ። ግን ደግሞ ጥሩ ነገር ስታይ ጥሩ ነው ብለህ ማለፍ መቻል አለብህ። ወርቅ ነው በቃ ደስ ይላል፣ ያስደስታል። ከዚህ በላይ ምንም ነገር የለም። እኔ ወደድክም ጠላህም ከኢትዮጵያዊነቴ የሚበልጥ አንዳችም ኃይል የለም። ኢትዮጵያዊነት ነግሶ ማየትን ነው የምፈልገው። ኢትዮጵያዊነት ደግሞ አንድ ስንሆን ኢትዮጵያዊነት ደግሞ ከፍ ሲል
አይ ቲንክ የሚጠቅመው እኛን ስለሆነ ማለት ነው። ይሄንን ካልኩ ዘንዳ ዛሬ ትልቅ ነገር ነው ለዓለም መታየት የቻለው። እየተሰራ ያለው ነገር ደስ ይላል። እኔ የጎንደር ልጅ ነኝ። ትሄዳ ጎንደር ላይ ያለውን ነገር በጣም ያስደስተኛል። የአፄ ፋሲል ቤተመንግስት ምን ደረጃ ላይ ደርሶ እንደነበር ታስታውሳለህ። አሁን ምን ደረጃ ላይ እንዳለ ታስታውሳለህ፣ አይተሃል። የከተማው ያለው ለውጥም እያየን ነው። ጥሩ ነው። እንደዚህ አይነት ነገሮች ተባራተው ጠንክረው እንዲሄዱልን እንፈልጋለን። መልካም ነው። በቃ የምናየውን ነገር ልናመሰግን፣ የምናየውን ነገር ልናደንቅ ይገባል። መጥፎ ነገርም ካለ ኮሜንት እንደምናደርገው ግን መጨረሻ ላይ ምን እንደምመኝ ታውቃለህ? በአራቱም አቅጣጫ ያለው ሀገራችን ላይ ያለው የእርስ በርስ ግጭት ቆሞ ሀገራችን ወንድሞቻችን ጫካ ያወጡት ወደ ቤታቸው ገብተው ጥቅማቸውንም ያለባቸውንም ስጋት ተቀርፎ ሀገራችን ብሎም ህዝባችን ሰላሙን እንዲያገኝ እመኛለሁ። ሁላችንም እዚህ ያላችሁ እውነቴን ነው የምላችሁ ለሰላም ፑሽ ማድረግ አለብን፣ መግፋት መቻል አለብን። ጦርነት አስቸጋሪ ነው። ጦርነት ህዝብን ይበላል፣ ሀገርን ያወድማል። ሀገራችን እንድትወድም ደግሞ ማናችንም አንፈልግም። ጀነራሊ ግን ዛሬ የታየው ነገር በጣም የሚያስደስት በጣም ከምንም በላይ የሚያኮራ ትልቅ ተግባር ነውና ይሄንን ያደረጉ የተሳተፉ ከመንግስትም ይሁን ከተቃዋሚ እና አዶናይ የሚሆኑ ሌሎችም ወንድሞች ሊመሰገኑ፣ ሊበረታቱ፣ ሊከበሩ ይገባል። ቴዳ ለሰጠኝ እድል በጣም አመሰግናለሁ። ቴንክ ዩ ብራዘር። ቴንክ ዩ ነፂ። በመቃወም ጎራ ውስጥም ቢሆን ነፂ በሪዝን የሚናገር ሰው ነው። ነፂ የወንድሜን ያልማቀው ልጅ ነው። በቃ በሪዝ በሀገሩ ጉዳይ ማይደራደር በምክንያት የአማራ ልጅ ነው። ጠቅላላ ከስር መሰረቱ ማቀው ልጅ ነው። በጣም የሚገርም ግን በሪዝን የሚያምን ልጅ ነው። ተቃዋሚም ሆኖ እንደዚህ ሊናውን ግን በፍጹም የሚቆረቁር ነገር አይናገርም። አይኑ ያየውን ነገር ይናገራል። ትክክል ያልሆነውን ነገር ደግሞ ይተቻል። ቴንኪዩ ነፂያችን፣ ከልብ እናመሰግናለን። ሀገር ምንጊዜም ሀገር ናት። ማይ ፍሬንድ፣ ሀገርን ውደድ ተብሎ አይነገርም። ሀገርን መውደድ ግዴታ ነው። ባደጉት ሀገራት በሀገር ጉዳይ አትደራደርም። የሀገርን መልካምነት ነው። ዛሬ ዓለማት በሙሉ ሀገራቸውን የሚያስተዋውቁበት ነው። በተገኘው አጋጣሚ ሁሉ በሀገራቸው ጉዳይ ላይ ምንም አይነት ነገር ኔጌቲቭ ነገር ማስተናገዱበት ነው። እኛ ጋር የምናያቸው ነገሮች ግን ምናልባት ከዚህ በኋላ የሚፈጠሩ ህፃናቶች ይበልጥ ይሄ ነገር እየገባቸው እኛ እየተተኩ ሲመጡ እያጠለለብን መጥፎ ነገር እየተቀረፈ ይመጣል እንጂ አንዳንድ የምናያቸው ነገሮች እውነት ለመናገር የሚያሳፍር አለ። ኮመንት ላይ ኢትዮጵያዊ ሆነው ብዙዎቹ ረሃብ እዛ ሀገር እንዴት ሄድክ ምናምን እያሉ ይጽፋሉ። ታምናላችሁ? ኢትዮጵያዊ እንደዚህ ይጽፋሉ አላችሁ? በነገራችሁ አይታችኋላችሁ። እና እንዲህም ያሉ ማህበረሰብ ውስጥ አሉ። እንዲህም ደግሞ ስለጻፉ ኢትዮጵያውያን ናቸው ማለትም አይቻልም። እውነት ለመናገር አማርኛ የሚናገሩ ኢትዮጵያዊ አይደለም። ነገር ግን የኢትዮጵያን መልካምነት የማትፈልጉ ሰዎች ሁላችንም ዛሬ እነግራችኋለን። አንድ በአንድ ታልቃላችሁ እንጂ ኢትዮጵያን ምንም ልታረጓት አትችሉም። ከሀገር በመለስ ባለው ነገር እናወራለን። ዶሜስቲክ ፖለቲክሱን እንጫወታለን። በሀገር ጉዳይ ላይ ግን ከመጣችሁ ሚሊዮን ኢትዮጵያኖች እንዳሉ ማወቅ አለባችሁ። 1 2 3 4 ምናምን አይታችሁ ሁሉም ኢትዮጵያዊ እንደዛ ከመሰላችሁ በጣም ሚስ ካልኩሌት ነው የምታደርጉት። ስህተት እንዳትፈጽሙ ያን ነው የምንላችሁ። ሀገራችንን እንወዳለን። የሀገራችንን ክፉነት አንፈልግም። ሀገራችንን የሚጠሉ በሙሉ ደግሞ ባለህበት መቃጠል ትችላለህ። አይ ዶንት ኬር። አንተም ሀገርን የምትወደውን ያን እኔም ሀገሬን እወዳለሁ። እኔ ሀገሬን እወዳለሁ ስል ቅር ላይ አይገባም። ቅር ካለህ እንግዲህ ዶክተር ጋር መታየት ትችላለህ ለማለት ያለው። አይሾዋ ስፒድ ኢትዮጵያ መጥቷል፣ ምን ተሰማችሁ እያለን ከኢትዮጵያውያን ወገኖቻችን ጋር እያወራን ነው። እንደው በጣም ተደስቻለሁ ብላችሁ ቀና ልብ ያላችሁም የሌላ ሀገር ዜጎችን መታችሁ ሀሳብ እንሰጣለን ካላችሁ ምንም ችግር የለውም፣ በራችን ክፍት ነው ለማለት ያለው። በተረፈ ግን ከኢትዮጵያውያን ጋር ስናወራ ያዩትን መልካም ነገርና እንከኖች ደግሞ መስተካከል አለባቸው፣ ይሄ ቢስተካከል የሚሉትንም ነቅሰው እንዲያወጡ ነው እድል ሰጥቼ እያወራን ያለ ነው። ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እያንዳንዱ አይሾዋ ስፒድ ኢትዮጵያ ውስጥ ያደረገውን ነገር ደግሞ በዩቲዩብ በጎን እያያችሁ ነው። ሁለተኛው ቪዲዮ ደግሞ ፖስት አደረግላችኋለሁ በጎን ዩቲዩብ ላይ እያያችሁ ከዚህ ወንድሞች የሚናገሩትን ንግግር ትሰማላችሁ። በጎን እያያችሁ ነው። እንግዲህ ሀገራችሁ እንዲህ ነው የምትመስለው። ከዘጎንደር ቀጥሎ ወደ ልጅ ዳዊት ሄዳለሁ። ዳዊት እንዴት ነህ? ሰላም እንዴት ነህ ቴዳዬ? አለሁ እግዚአብሔር ይመስገን አለሁ። ቴንክ ዩ እድሉን ስለሰጠኸኝ።
ያው ዘጎንደር ያለው አንድ ነገር አለ ኢትዮጵያ ላይ በጣም ያልተለመደ ነገር ይሄ መሃል ላይ የመሆን አይነት ነገር የለንም። የሆነ በቃ ተቃዋሚ ከሆነን ፉሊ ተቃዋሚ ነን፣ ደጋፊ ከሆነን በቃ ምንም ነገር ቢሆን ደጋፊ ነንና ያንን ነገራችን ብንቀይር አይ ቲንክ ለብዙ ነገር ጸዴ ነው። ሶ ላይክ ፖለቲክሱን እንተውና ወደ ዛሬው ነገር ስገባ እኔ ዩሮፕ እንደሚኖር ሰው ኢትስ ሪሊ ኢምፕሬሲቭ ማለት እኛ ሀገራችን ውጭ ሀገር በብዛት ይሄ በድርቅ ነው የሚታወቀው፣ በረሃብ ነው የሚታወቀውና ይሄ ኢሜጅን በደንብ ቼንጅ ለማድረግ የሚጠቅም ነገር ነውና ኢትስ ሪሊ አሜዚንግ ሳይው በጣም ደስ ብሎኝ ወድጄ ያየሁት ነገር ነውና መናገር የምፈልገው አንዱ ፕላኒንጉ በጣም አውሰም ነበረ። የሚገርም ፕላኒንግ ነው የነበረው። ላይክ ኦርጋናይዝድ ነበረ። ነገሮች ላይክ ከሆነ ቦታ ወደ ሆነ ቦታ እየወሰዱ ሁሉንም ነገሮች ማየት ያለበትን ነገር ለማሳየት የተሞከረበት መንገድ በጣም ጸዴ ነበር። ብዙ ዝግጅት እንደነበረው ያሳያል። ሶ የተለያየ ቦታ ወስደውታል። መጀመሪያ ፒያሳ ብዙ ካልቸራል የሆኑ ነገሮች ለማሳየት ተሞክሯል። ዳት ወዝ ኦልሶ በጣም ኢምፕሬሲቭ ነበረ። ችግኝ የተከለበትን ሞመንት ኢት ዋዝ ሪሊ ክሬዚ በጣም ወድጀዋለሁ። በሱ ስም ያዘጋጁት ነበረ ምናምን ፕሌት ሶ ኤቭሪቲንግ የሆነ ፕላን ተደርጎ የነበረው ነገር በጣም ጸዴ ነው። ከዛ ደግሞ ቱር ሲያደርግ የነበረ አንድ ልጅ ነበረ ብዙ ነገር ሲነግረው የነበረው እሱም በጣም ክሬዲት የሚገባው ልጅ ነው። ብዙ ነገር ሲያሳየው ነበረ፣ ብዙ ነገር ሲያስረዳው ነበረ፣ ብዙ ሂስቶሪዎችን ኤክስፕሌን ሲያደርግለት ነበረ። ሶ በጣም ክሬዲት የሚገባው ልጅ ነው ብዬ አስባለሁ እሱ። ከዛ ውጪ ደግሞ አብዛኛው ዩቲዩብ ላይክ ኢትዮጵያ ያሉ ቲክቶከሮች የሚሆኑ ዩቲዩበሮች ምናምን አብዛኛው ሰው ነገሮቹ እንዲታይ ሰቡ ከፍ እንዲልለት ላይክ ኢትዮጵያ ላይ አሁን ለምሳሌ ኬንያ የነበረው ሪከርድ ብሬክ ተደርጓል። ያም ከፍ እንዲልለትና ላይክ ኢትዮጵያ ላይ ሪከርድ እንዲያደርጉ ሲያደርጉ ነበር። አዶኒ ብዙ ሰው ብሎታል። ሂዝ በጣም ደስ ይላል። አንዳንድ ጊዜ ያ ዊ ኖ ኢት ላይክ ሰው ኢንፍሉዌንሰር ሲሆን ስሜን ምናምን ይላል። ያንን ፓስ አድርጎ የሆነ ስፒች የተናገረው ኢት ዋዝ ሪሊ አሜዚንግ ገብቷል። ቡሊ እየተደረገ ነበር ሰፖርት አድርገው ምናምን ብሎ በጣም በቃ ደስ የሚል ነገር ነበርና ኢትስ ሪሊ ግሬት። እኔ ለጓደኞቼ እዚህ ዩሮፕ ማቃቸው ለነጭ ጓደኞቼ ፕራውድ ሆኜ ዋው ይሄ እኮ የኛ ሀገር ነው ምናምን ብዬ ሼር እያደረኩት የነበረው ቪዲዮ ነው ማለት ኢት ሜን አ ሎት ራይት። አሁን ለምሳሌ አንድ ሰው ኢትዮጵያ ሆኖ ይሄ ነገር ላይ ገባው ይችላል። እኔ ለምሳሌ ከ5 ዓመት ከ6 ዓመት በፊት ዩሮፕ ላይ ስመጣ መጀመሪያ ሳይ በጣም የሚቀናው የነበረው በኢንፍራስትራክቸራቸው ነው። ባቡር ከኤርፖርት ወስዶ ሌላ ከተማ የሚወስድና ይሄ ነገር እኛ ሀገር ቢኖር ትላል የሚያምር ስታይ ንጹህ ነገር ላይክ ታቆታላችሁ። ለምሳሌ ሰልፊ ስንነሳ ራሱ እኮ ኢትዮጵያ ስትሆን አመዳችን ቡን ነው የሚለው፣ ውጪ ስትሆን ወዚህ ይመጣል። ተመሳሳይ ሰው በአንድ ቀን መታና ኢትስ ሪሊ ግሬት ላይክ ሼር ስታደርገው ፕራውድ የምንሆንበት ነገር ነውና ከዛ በተጨማሪ ደግሞ ኢንፍሉዌንሱ በጣም ቢግ ነው። ሰዎች የማይረዱት አሁን አይሾ ስፒድ ሲመጣ በጣም ብዙ ብሎገር ነው እሱን ተከትሎ የሚመጣው ለማየት ማለት ነው። ሶ በጣም ብዙ ኢንፍሉዌንሰሮች እሱን ተከትለው ይመጣሉ። ሶ አንድ ሰው ቪዲዮ በሰራ ቁጥር እሱ ኢንፍሉዌንስ የሚያደርገው ሰው ደግሞ ቪዚት ለማድረግ ይመጣል። ሶ we will make money out of that ኢሜጅም ከመቀየር በላይ ማለት ነውና ያ በጣም ጸዴ ነው። ግን እኔ አሁን ለምሳሌ ካየሁት ነገር በጣም ልንሰራበት ይገባል ብዬ የማስበው ላንጉጅ ተማሪዎቻችን ቋንቋ አይችሉም። ማንም ሰው ቋንቋ አይችልም። አይ ሚን ላይክ ዊ ኖ እንግሊዘኛ ማውራት ዕውቀት አይደለም ምናምን ብለን ኢምፕሬሽን እንሰራለን። ግን ኢት ኢዝ ኖት ራይት። በጣም ይጠቅመናል። ምክንያቱም እኛ እንደምታውቁት የራሳችን ሎክድ የሆነን የውጭውን ነው የምንጠቀመው፣ ከውጭ የሚመጣውን ነው ብዙ ነገር የምንጠቀመው። ኖሌጅ ከውጭ ነው ሼር የምናደርገው፣ ኤቭሪቲንግ ቴክኖሎጂ ከውጭ ነው ሼር የምናደርገውና ከህፃንነት ጀምሮ ላንጉጅ ላይ ቢሰራ እንደ ትምህርት ስርዓቱ ራሱ አትሊስት አንድ ተማሪ የሆነ 4ኛ ክፍል 5ኛ ክፍል የሆነ ተማሪ በእንግሊዘኛ መግባባት ቢችል በጣም ጸዴ ነው። ሰው አይ ቲንክ እሱ ላይ መስራት አለብን። ሌላ ኦርቶዶክስ እንደመሆን ይመጣል ከዚህ በፊትም ቢዮንሴ የመጣች ጊዜ ላይክ ብዙ የተባለ ነገር ነበርና ሃይማኖታችን ላይ የተወሰነ ፕሮቴክቲቭ ብንሆን ጸዴ ነው ብዬ አስባለሁ። ከዛ በተጨማሪ ግን it was really great. I'm proud to be Ethiopian. በጣም it was really moment። አዲስ አበባ ደግሞ እኔ አዲስ አበባ ልጅ ነኝ። በጣም ቆንጆ ሆናለች። ይሄንን ለሰሩ ልጆች እናመሰግናለን። ጸዴ ነው በጣም that's all. that's what I'm thank you ከልብ አመሰግናለሁ። ከልብ ነው አመሰግናለሁ። thank you እኔም አመሰግናለሁ በጣም እሺ። ወንድሜ አዲስ ታይምስ ቴዲ ሰላም ብያለሁ። ሁላችሁንም ሰላም እላለሁ። በመጀመሪያ አንድ ጊዜ ቆይ አይሾ ስፒድ ለሱ ኮንግራቹሌሽን ማለት እንፈልጋለን። እንግዲህ አይሾ ስፒድ አፍሪካን ዞሯል። ባይዘው ኢትዮጵያ ብቻ አይደለም ብዙ ቦታ የኔ ሳውዝ አፍሪካውን እያየው ነበር፣ የኬንያውን እያየው ነበርና it was amazing honestly። ሁሉም ቦታ ላይ በጣም የሚገርም አቀባበል ነው ያደረጉት።
ብዙ ካልቸር አሳይተውታል። ብዙ የሚገርም እሱ ልጁ ራሱ በጣም በቃ የኢንተርቴይንመንት ሰው ነው። የዚህን ጄኔሬሽን ሳይኮ በደንብ የተረዳ ነው። የሚናገረው ፌሻል ኤክስፕሬሽኑ አይተዋል። የአማርኛ ፉከራ ሲያሰሙት የሀገራችንን አብሮ እንዴት እንደሚሰው ነው። በቃ ሂ ኖዝ ቫይፑን በደንብ ይረዳል፣ ሁኔታውን ይረዳል። ይሄ ኢንተርቴይኒንግ ነው እሱ እና ራሱ በራሱ በተፈጥሮም ጎበዝ ልጅ ነው። ለሱ እዛ በመሄዱ ደስ ይለኛል። አንድ ጥቁር በመሆኑ ኢትዮጵያኖች ነጭ እናከብራለን በብዛት። ይሄ አሁን ሁሉ የሚያወራ ኢትዮጵያኛ ጥሩ ብዙ መጥፎ ጎንም አለ። ነጭ በደንብ እናከብራለን፣ እንወዳለን፣ አንዳንዴ የተለየ ክብር እንሰጣለን። እና እኔ ደግሞ አንድ ጥቁር ልጅ አፍሪካን አሜሪካዊ ሄዶ በዚህ ደረጃ አፍሪካ ውስጥ ተከብሮ ሳይ ደስ ይለኛል። ልክ ድሮ የምናውቀው ነጭን ሞር ግሎሪ ማድረግ ነውና ከዚህ ነገሮች ወጥተን እንደዚህ አይነት አፍሪካ አሜሪካዊ ወይንም ጥቁር ሰውን ደግሞ እንደዚህ ፕሬዝ ማድረግ በጣም ትክክል ነገር ነው እና አይሾ ስፒድ አፍሪካ ውስጥ በአጠቃላይ ያለው አቀባበል በጣም ደስ ይላል። የኢትዮጵያው በጣም ደስ ይላል። አይቼዋለሁኝ፣ በደንብ አይቼዋለሁኝ እና የተለያዩ ቪዲዮዎችን ክሊፖችን አይቻለሁ። አንድ የገረመኝ አንድ የቱሪዝም ቆንጆ ልጅ የእሱ አልገባኝም እና ሺጌረ ፐርሰናል ታይም ከሱ ጋር እንድታሳልፍ ሁሉ ተደርጓል። I don't understand. Why? ምንድነች እሷ? በቱሪዝም አሸነፈች ዳሴት በቃ ሰውየው የሚያየው የኢትዮጵያን ካልቸር ምናምን ነው እንጂ አንድ ግለሰብ ጋራ ይቺ በቱሪዝም ያሸለፈች ተብሎ አዜ ሁካፕ ይመስላል። እሷን ከሱ ጋር የማገናኘት እስኪመስል ድረስ ሬስቶራንት ውስጥ ረጅም ሰዓት እንድትቀመጥ ምናምን ነገርና ቱሪዝም ተመደባኩ እንድታስተዋውቅ እንደምጥሩ እንግሊዝኛ ተናጋሪ ናት። የወቅቱ ቁንጅና ውድድር እሷ ናት እኛን የምትወክለን እና ልጁ ባህሪ ተጫዋች ስለሆነ እንደምታውቁ ድራማ ምናምን ሲሰሩ ነበር። አሚን ለኔ መመሰል ካነ ትንሽ እንትን ወጣ ያለ ነገር ነው። ለምንድን ነው እሷ በግሏ ነው ያሸነፈችው? ሄዳ አሸንፋለች። ሜስ አፍሪካ ምናምን ተብላ ተሸልማለች። የቱሪዝም ሰው ሀገሪቱን ነው የሚያስጎበኘው፣ እሷን ሴትዮዋን አለ የሚያስጎበኘው። አንድ ልጅ የተጠራ ልጅ አለ እዚህ ሲተረጉም የነበረ ልጅ በጣም እሱ እንዲያውም ጥሩ ነው፣ ትክክል ነው። እሱን አይቻለው። ይሄ ምንድነው የሚባለው የአድዋ ሚውዚየም ላይ ሄዶ በደንብ ሲያስተረጉም ምናምን ያየሁት ልጅ አለና የልጅቷ ትንሽ ወጣ ያለብኝ ነገር ነው፣ ግን እስና ብዙም እንትን አይደለም። ግን ኤኒዌይስ ትንሽ ወጣ ያለብኝ ነገር ብዙዎች ነገሮችን አይቻለሁ። ከዛ በተረፈ አዶናይን ማክበር እፈልጋለሁ። አዶናይ ከራሱ በላይ ይሄ ልጅ ባይዘው ሲያዘጋጀውም አይቻለሁ። ልጁን ራሱ ይሄኛውን ልጅ ሲመጣውን አይሾ ስፒድ እንዲህ ታረጋለህ እንዲህ ትላለህ እያለ ሲያዘጋጀውም ነበር። ቪዲዮ እየለቀቁ ነበር አብረውና አዶናይ በጣም ንጹህ ልብ የሚባል ያለው ሰው እንደሆነ ያስታውቃል። ሁኔታውንም አይተናል። ልጁን ሲያበረታታው ነበረ። በዚህ አጋጣሚ እንግሊዘኛ የማይችል ሰው በጣም ምን ያህል እንደሚጎዳ አሁን ይሄ ፖለቲከኛ ቢሆን አስበው ኢትዮጵያን ሪፕሬዘንት የሚያደርግ ወይንም አንድ የሆነ የብሔር ኦሮሞን ወይ አማራን ሪፕሬዘንት የሚያደርግ ብሔርተኛ ቢሆን ከዶናልድ ትራምፕ ጋር ወይ ከሌላ ጋር ቢሆን እንደዚህ ልጅ ነው የሚሆነው ማለት ነው። አይኑ ነው የሚፈጠው። ኮሚኒኬሽን is a key thing እና በደንብ ቋንቋ መቻል በጣም አስፈላጊ ነገር ነው። ወንድማችን የዚምባብዌው አይሾ ስፒድ አይቷል። ራሱን ኤክስፕረስ ማድረግ ይችላል። ቋንቋ በደንብ ይችላል። ከአይሾ ስፒድ ጋራ በጣም ማች አድርጓል። ልጁ እንደውም እኔ የታወቀ ያለ ልጅ ይመስለኛል። ካሁን ሞር እድል ያገኘ ይመስለኛል ቋንቋ በመቻሉ። አየ እንደ አይሾ ስፒድ ራሱን ዓለምን እያስተዋወቀ ነው ያለውና የኢትዮጵያው ልጅ ትንሽ መግባባት ቢችል ኖሮ ሞር የነበረውን ሞመንት እንትን ያደርገዋል ብዬ አስብ ነበረ። ከዛ በተረፈ እኔ ማልስማማው ምን አለ መሰላችሁ፣ ብዙዎቻችሁ ከተማውን ወዳችኋል። አዎ ትክክል። አዲስ አበባ በመልማቷ ደስ ይለናል። ግን አዲስ አበባ የለማችሁ የአዲስ አበባውን ሰዎች ጨቁና ነው። የአዲስ አበባ ሰዎች ከከተማ ወጥተው ዳር ተጥለው ነው። አብይ አህመድ ትዝ ይለኛል እኔ ለጋር ላይ ለሚሰራ ቤቶች ኮንዶሚኒየሞች እንሰራለን፣ መንገድ እንሰራለን፣ ግን ስንሰራ ህዝቡን እዛው እናሰፍረዋለን ብሎ ነበር። ቴዲ የምታስታውስ ከሆነ ህዝቡን ከከተማ አውጥተን አንጥለውም፣ እዛው ለሱ የምቹ ሁኔታ እንፈጥርለታለን ብሎ ነበር። ያ አይደለም የሆነው። የአዲስ አበባ ህዝብ ዳር ወስዶ ተጥሏል። ቴዲ በጣም በሚያሳዝን ሁኔታ ለሚኩሪ ምናምን ተጥሎ ከተማ ውስጥ ገብቶ እንደገና እየተጋፋ መጥቶ እንዲሰራ ይደረጋል። በትራንስፖርት እንዲጨናነቅ ይደረጋል። ከእንደገና ደግሞ
እሱ ተጠቃሚ እንዳይሆን ተደርጓል። ነው መሬቱ ተነጥቋል፣ ለባለሀብቶች ተሰጥቷል፣ እንደዚህ ኢንፍራስትራክቸር ተሰርቶበታል። እሱ ደግሞ የአዲስ አበባ ህዝብ ደግሞ ምንም የዚህ የልማት ተጠቃሚ እንዳይሆን ተደርጓል። የቱሪዝም ቢሮ ኦፊስ አንድ ሞቶ አለው። ቱሪዝም cannot be desirable without the local community ይላል። ቱሪዝም cannot be desirable የፈለከውን ቱሪዝም ብትሰራ ሎካል ኮሚኒቲውን ማታካተት ከሆነ ሎካል ኮሚኒቲውን ማጠቀም ከሆነ it's not desirable በቃ ምንም አመርኪ አይደለም ቱሪዝም አይደለም ብሎ ነው የሚገልጸው። ይሄ የቱሪዝም ኮሚሽን ነው የሚናገረው። የአዲስ አበባ ህዝብ ቪክቲም ነው በዚህ በአዲስ አበባ ልማት ተብሎ ማለት መሬቱን ለመንጠቅ ተኬዷል። ይሄ ሚካድ አይደለም። አብይ አህመድ ሰራልን ለምትሉ ደግሞ አብይ አህመድ ከዚህ በፊት ምን ብሏል መሰላችሁ? አብይ አህመድ ይሄንን ብሎናል። ቆይ አብይ አህመድ ይሄንን ብሎናል፣ አዳምጡ። ባለፉት 27 ዓመት ተጠያቂው ማን ነው? ልማት አለ ጥፋት አለ ላልሽው ላለፉት 3 ቀናት በዋሽንግተን በሎስ አንጀለስ እና ዛሬ በሚኒሶታ በነበረን ቆይታ ብዙ ልማትና ብዙ ጥፋት አለ። 27 ዓመት በጣም ረጅም ጊዜ ነው። 27 ዓመት ምናልባት በኦሮምኛ ስለተነገረ አልሰማሽም እንጂ አንድ ኤዶ የሚባል ወጣት አባቴን አፈላልጉኝ ይል ነበር። 27 ዓመት ብዙ ቆሻሻ ነገር የተሰራበት ዘመን ነው። ልማት ማለት አስፋልት፣ ልማት ማለት ኮንዶሚኒየም የሚመስላቸው ሰዎች አሉ። ኢንፍራስትራክቸር ዊዛውት ኢንፍራስትራክቸር ኢዝ ጉድ ፎር ናቲንግ። ምክንያቱም እርስ በርሱ የማይነጋገር ህዝብ፣ እርስ በርሱ የማይግባባ ህዝብ ፈጥረን ስናበቃ አስፋልት ሰርተንልሃል ከሆነ እኛ እኮ ፓርቲ ነን፣ እኛ መንግስት ነን፣ ሪስፖንሲቢሊቲ መውሰድ አለብን። ኢትዮጵያ ውስጥ ለተገኘው ልማት ለተገኘው ሰላም ባለቤቱ ህዝብ ነው። ኢትዮጵያ ውስጥ ለጠፋው ጥፋት ተጠያቂው መንግስት ነው። የአብይን ቃል ተውሼ እኛ መንግስት ነን። ኢትዮጵያ ውስጥ ለለማው ልማት ምንድነው ተወቃሽ ምንድነው ክሬዲቱን የሚወስደው ህዝብ ነው። ለጠፋው ጥፋት ተጠያቂው መንግስት ነው ያለ 27 ዓመት ቆሻሻ ስራ ተሰርቷል። አንድ ኦሮሞ አባቴን አፋልጉኝ ይላል አለ። ሚኒሶታ የተናገረው ነገር ነው። ስንት የአማራ ልጅ አባቱን ይፈልጋል? አሁን ስንት የትግራይ ልጅ አባቱን ይፈልጋል፣ እህቱን ይፈልጋል፣ ወንድሙን ይፈልጋል። ልጅ ይኸውልህ ቴዲ ኢትዮጵያ ውስጥ አይሰማም ድምጽ ሚውት ሆናል። የአይሾ ስፒድን አያይዘ አዲስ አበባ ላይ ያየኸውን ንገር። ወደ ፖለቲካዊ ውይይት እንዳንሄድ ማለት ነው። እኔ አንድ ጥያቄ ልጠይቅ። እሺ 4 ኪሎ ገባ ቆዶ አይደለም ቴዲ ፖይንቱ አዲስ አበባ ገባ 4 ኪሎ ገባ ለምሳሌ እዚህ ሊያዝ አዲስ አበባ እንደተጨናነቀች ታምናለህ አይደለም? ማለት ተጨናነቀች ማለት ትራፊክ ነው። በአፍሪካ አንደኛ ነን በትራፊክ አደጋ አይደለም በመኪና አደጋ አውቃለሁ እሱ። ኦኬ ይሄን ትራፊክ መቅረፍ ትፈልጋለህ፣ ከተማዋን ማስተንፈስ ትፈልጋለህ። ኢቨን መለስ ዜናዊ እችን ከተማ እኛ በዘመናችን እችን 3 ከተማ ቢያንስ 2 ማድረግ ከቻለን ትልቅ ስኬት ነው ብሎ የተናገረው ነገር ታስታውሳለህ? አስታውሳለሁ። ይኸውልህ አሁን አንተ 4 ኪሎ ስትገባ እንዴት ነበር የምታደርገው? እስኪ ንገረኝ። ምንድን ነው የምታደርገው? አዲስ አበባን ለማሳመር አዲስ አበባን ለማስተንፈስ ምንድን ነው የምታደርገው? ቴንክ ዩ ቴዲ። አሁን እኔ እንድታዳምጠኝ እፈልጋለሁ። ጥያቄንም ገብቶኛል። አዲስ አበባ አትልማ አይደለም የኔ ጥያቄ። አዲስ አበባ ኮሪደር ልማት አይደረግላት፣ ፕሮጀክት አይደረግላት፣ ፓርክ አይሰራላት የሚል ድንቁርና አይደለም። እኔማ እንኳንም ሰሩላት። ህዝቡን ግን ቪክተም አድርጋ አይደለም። የመሃል ሀገር ካሳንቺስ እኮ የለም፣ ህዝቡ የለም። የት ነው ያለው ህዝቡ? ጨርቆስ የት ነው ያለው ህዝቡ? የለም፣ ዳር ነው የተጣለው። በሰዎች ደም ላይ አይደለም። እነዚህ ሰዎች አዳምጠኝ፣ የአዲስ አበባ ህዝብ ቤኔፊትድ አይደለም ከልማቱ ተጠቃሚ አይደለም፣ ቪክተምም ጭምር ነው። ተጎጂ ነው። መሬቱ ተነጥቋል። እሺ አሁን አንተ ልጨርስ ሐሳቤን ልጨርሳት። የኔ ሐሳብ ተገደ። በመነገር የተለየ ሐሳብ መኖር ደስ ይለኛል፣ ወደዋለሁ። ለምን ምላሽ የሚሰጡ ሌሎች ይኖራሉ፣ ችግር የለውም። ግን የኔ ጥያቄ አሁን አንተ በአብይ አህመድ ቦታ ብትሆን፣ እኔ ፖለቲከኞች እንዲህ ነው የምጠይቀው ከአሁን በኋላ ምን ነበር የምታደርገው? አንተ እንዴት ነበር የምታስተካክለው አዲስ አበባ? ቴንክ ዩ። ምክንያቱም ኢቨን መለስ ዜናዊ ራሱ መሰረተ ልማት ለመስራት አንድ የምታስታውሱት ነገር ካለ
ለገበሬው የምንከፍለው ካሳ ብቻውን ለመሰረተ ልማቱ ከምናወጣው ወጪ 3 እና 4 እጥፍ ሆኖብን መስራት እየፈለግን አቁመናል። የሆነ መላ መፈለግ አለብን ብሏል። አሁን አንተ 4 ኪሎ ብትገባ እስኪ መፍትሄውን ንገረኝ። እንዴት ነበር የምታደርገው አንተ ብትሆን? ኦኬ ቴዲ፣ በመጀመሪያ ደረጃ አሁን ያለው መንግስት የኦሮሚያ ክልል መንግስት አሁን ሀገር እያስተዳደረ 4 ኪሎ የገባው መንግስት የኦሮሞ መሬት ተነጠቀ፣ አዲስ አበባ ስትሰፋ መሬት የገበሬዎችን መሬት ነጥቃ ኦሮሞን ደሃ አደረገች ብሎ ነበረ ቄሮን አስነስቶ ሲያታግል የነበረው። የአዲስ አበባ ህዝብ ግን ከመሃል ቤቱ ፈርሶ መሬቱን ነጥቆታል። ህዝብ መንግስት መሬቱን ነጥቆታል። ለምን? ደብል ስታንዳርድ ነው። አየህ፣ ትናንት አዲስ አበባ ወደ ውጭ ወደ ጎን እንዳትሰፋ ባዶ መሬት የእርሻ መሬት እንዳይነካ ተከራክረን ናያናት ተከራክረው ቄሮ ወጥቶ ሞቶ ብለው የመሃል አገሩን ሰው የዳር አገር ሰው አድርገ የልማቱ ተጠቃሚ እንዳይሆን አድርገ ባይተዋር አድርገው መተህ ልትነግረኝ አትችልም ነው የምልህ። ሀገር ለማች አብይ እኮ አለ ልማት without infrastructure without infrastructure good for nothing አለ። ይሄ አባባል አብይ ስለተናገረው ሳይሆን ትክክል ነው። ማንም ሰው ቢናገረው ትክክል ነው። ህዝቡንም አይጠቅም። ባይ ዘ ወይ ይሄ የዓለም ቱሪዝምም ቃል ነው ብዬ አሰማው እኮ። የዓለም ቱሪዝም ምን ይላል ነገርኩ እኮ። ወይ ኢንፍራስትራክቸር ሲልህ እኮ አብይ አህመድ አንደኛ ንግግሩን እርስ በርሱ ማይነጋገር ትውልድ ፈጥረ ባለፉት 27 ዓመታት ሊትራሊ የሆነብን ይሄ ነው። አዲስ አበባ ጥግና ጥግ ያለ ሰው በታክሲ ወይም ደግሞ እግዚአብሔር በሚያገናኝ ሰዓት ያገናኘናል ብለህ ኢቭን የባቡር ግንባታ እንኳን ሲገነባ እዛ ዳር ያለውና እዚህ ዳር ያለው እንኳን በማይገናኝበት ሁኔታ ነው ስታይ። ኢንፍራስትራክቸር ነው። በህዝብና በህዝብ መሃል ግን ግንኙነት የለም። ማዶና ማዶ ባለው መካከል ድልድይ ያስቀምጣል። እሱን በኦሮሞና በአማራው መካከል ማይነጋገር ህዝብ ፈጥራል። በትግራይ ቆይ አሁን ወደ አንተ ልምጣሽ። ማይግባባ ህዝብ ተፈጥሯል። ማናችንም ማን የፈጠረው? መንግስት ነው የፈጠረው። አሁን ያለው ስርዓት ነው። ባለፉት 27 ዓመታት የተፈጠረብን ነው። አሁን ባለፉት 8 ዓመታት ባሰ። ቆይ ወደ አንተ ልምጣ። አሁን አንተ ብትሆን ምንድን ነው የምታደርገው? እኔ ብሆንም ማደርገው ነበር ማደርገው ብለህ ንገረኝ። እኔ ማደርገው የኢትዮጵያን የፖለቲካ ጥያቄ መልሳል። የኢትዮጵያ ፖለቲካ ይኸውልህ ትግሬዎች የሚመሩት ኢንፍራስትራክቸር ስትሰራ አዳምጠኝ። ቆይ ላስረዳ። አዲስ ታይምስ እኔ ጠየከኝ እኮ ልመልስ። አንተ ብትሆን እንደምታደርገው አልከኝ። ቆይ በቂ ደቂቃ ስታለው አዲስ ታይምስ አትከራከር። እሺ ለምሳሌ የትራፊክ መጨናነቅ አለ አይደለም? አንድ ከተማ ላይ ሁሉም ያገጠጠ ያፈጠጠ ጉዳይ ነው። ማንም የማይከራከርበት ጉዳይ ነው። ልማት አይሰራ አላልኩም ቴዲ። እሱ ልመጣልህ ነው። አፌ ላይ አትቁም። ጥያቄውን ጠይቄ እኔ ዝም እላለሁ። ለመጨረሻ ጊዜ ነው የምጠይቅህ። አዲስ አበባ አይደለም ለመኪና ለያዘ ሰው በእግር እንኳን ለሚራመድ ሰው ማትሆን ከተማ ሆናለች። እጣቢው አፍንጫህን የሚደፍንበት ከተማ ሆናለች አዲስ አበባ። ኦኬ፣ አሁን ይሄን ከተማ ማስተካከል ትፈልጋለህ። አዘሴም ታይም ደግሞ መንገድ ስታሰፋ የሚፈራርሱ ቤቶች አሉ፣ የሚነሱ ሰዎች አሉ። ይሄን እንደምታስተካክል ወይም ደግሞ መስተካከል እንዳለበት እያመንክ 4 ኪሎ ገባህና እንዴት ነው የምታስተካክለው? ንገረኝ። ኦኬ፣ አሁን ረጅም ጊዜ በቂ ጊዜ እንደምሰጠኝ ተስፋ አድርጋለሁ። ይኸውልህ አብይ አህመድ እኮ የተነገረን ፕሮሚስ ያደረገልን ምን አለ መሰለህ? ለጋር ያለውን ሰፈሮች እናነሳለን አለ። እዛው ለጋር ኮንዶሚኒየም እንሰራላችኋለን አለ። ያ ነው ወይ የሆነው ነው? ካሳንቺስ የፈረሰ ካሳንቺስ ነው እንደ ቤት የተሰራለት? ካሳንቺስ ነው እንደ ኮንዶሚኒየም የተሰጠው? አይደለም እኮ ዳር ወጥቶ እኮ ነው የተጣለው። ለምን? አየህ፣ ይሄ በጠላትነት ስለሚታይ ነው። ህዝቡ እንዲወጣ ይፈልጋል። ከዛ ውስጥ ህዝቡ ጠላት ተደርጓል፣ የአዲስ አበባ ህዝብ። ለዛ ነው እንጂ ካሳንቺስን ስታፈርስ ቦታውን ታጸዳና የሚፈለገው መሬት ትወስድና ለህዝቡ ደግሞ እዛው የልማት ተጠቃሚ ታደርገዋል። እዛው ላይ ለራሱ ኮንዶሚኒየም ትሰራለታለህ። ጨርቆ ስታፈርስ መንገድ ታሰፋለህ እኮ አይደል? አዲስ መንገድ ይስፋ አይስፋ እኮ ስታሰፋ አዲስ ታይምስ ሊሆን የሚችል ነገር እናውራ። ለመንገድ ነው እንደ የፈረሰው ቤቶች። ቆይ አዲስ አበባ መንገዱ ሰፍቷል አልሰፋም? እኔ ሄጄ አላየሁም፣ ግን በአይነህ ያው አዲስ አበባ መንገዱ ሰፍቷል አልሰፋም? መንደሮች የፈረሱት ለመንገድ አይደለም። እሺ አዲስ አበባ መንገድ ሰፍቷል አልሰፋም? አንተ አይነህ ያው ምንድን ቴዲ፣ እኔ አዲስ አበባ ነው ያደግኩት። መንገድ ሄዳ አታውቅም አይደል? ባለፉት አዳምጠኝ፣ ሄጄ አውቃለሁ። ደግሞ ላስረዳ። መንገዱ ሰፍቷል አልሰፋም? አሁን እኮ እኔ ራሴ መግለጽ አልቻልኩም። ችግሩ ነው ቴዲ። ከሰማኝ መለስ ዜናዊ ያለ መንገድ ይፈርስ ነበር። መንገድ ሲፈርስ ግን ምንድን ነው የሚዳረገው? 1-2 ብላክ ይፈርሳል እዛ አካባቢ ላይ። አሁን ለምሳሌ ትልቅ ቀለበት መንገድ ሰርተዋል አይደል? የኢትዮጵያ ቀለበት መንገድ ታስታውሰዋለህ? ከአየር ጤና ተነስቶ
እስከ ሜክሲኮ እስከ ጦር ኃይሎች ምናምን የሄደው ቀለበት መንገድ እናስታውሳል። ትልቅ ቀለበት መንገድ ነው። ሲደረግ ምንድን ነው የተደረገው? አንድ ሁለት መስመር ይፈርሳል። ፊት ለፊት ያሉ ቤቶች ይፈርሳሉ እንጂ መንደር አይደለም የሚፈርሰው። ህዝቡን አይደለም የምታፈርሰው። አብይ እኮ ህዝቡን ነው ያፈረሰው። አብይ እኮ መንደሮችን ያወደመው። አውድሞ ውጭን የጣላቸው። ይሄንን ሀቅ መካድ አያስፈልግም። ይሄንን መዋሸት አያስፈልግም። ልማት መሰራቱ ይሰራ ነው። እኔ አዲስ አበባ ልጅ ነኝ። የአዲስ አበባ ልጅ ደሃው እዛ የመንግስት ቤት የሚኖረው የተሻለ ኮንዶሚኒየም እንዲያገኝ እዛው ላይ ሰርቶ እንዲኖር እንጂ ዳር ወጥቶ እንዲጣል አልፈልግም። ሌላው እኮ አዲስ አበባ ነው የሚገባው። ባይዘወይ አዲስ አበባው ህዝብ ሲጣል ወደ ውጭ ወጥቶ ሲጣል ሌላው መጥቶ እንደሚገባው መጥቶ ይገባል። የኦሮሚያ ካድሬ የአማራ ካድሬ ይመጣና የት ነው ያለው በሙሉ ምንድነው የሚባለው በስራተ ገብርኤል የመንግስት መስሪያ ቤቶች የኪራይ ቤቶች እየገባ ደግሞ እሱ ወደ ከተማ ይገባል። የከተማውን ህዝብ አስወጥቶ እሱ ወደ ከተማ ይገባል። ይሄንን ጨቋኝ ስርዓት ነው መቃወመው። ትክክል። ይሄ ልማት አይደለም። አብይ አህመድ እንዳለው ልማት without infrastructure without infrastructure ህዝቡንም ማለማት ልማት አይደለም። ህዝብን ማገናኝ ልማት አይደለም። ዲሞክራሲ ያልሰጠን ልማት አይደለም። ፒሪየድ። አብይ እያደረገ ያለው ያብለጨለጨ ነው። ጥቂት ሰዎች ሀብታም ሆነዋል። ጥቂት ሰዎች የመሬት ባለቤት ሆነዋል። ጥቂት ሰዎች ትላልቅ ፕሮጀክት ይሰራሉ። ይሄ ነው የአብይ ፕሮጀክት እንጂ የአዲስ አበባን ህዝብ የኢትዮጵያን ህዝብ ሙሉ ለሙሉ እኩል አድርጎ እየጠቀመ ያለ ስርዓት አይደለም። ይሄንን ማመን ያስፈልጋል። አዲስ አበባ በመልማቷ ደስ ነው የሚለኝ። ህዝብ በመጠቀሙ ደስ አይሾ ስፒድ በመሄዱ በጣም ደስ ይለኛል። አዲስ አበባ ውስጥ እኮ ቴዲ ውሃ በፈረቃ አይደለም እንዴ? መብራት በፈረቃ አይደለም እንደሚያገኙት? አሁን እኮ እንደዛ ነው የሚያገኙት። ብልጭልጩ እንዳለ ሆኖ እኮ ውሃ መጀመሪያ የሰው ልጅ እኮ ምንድነው መጀመሪያ ቤዚክ ኒድ ነው የሚያስፈልገው። ውሃ፣ መብራት፣ ስልክ ነሰሰቲ የሆኑ ለሰው ልጅ የሚያስፈልጉ ነገሮች አዲስ አበባ ላይ አልተሟሉ። ኢኮኖሚውን እኔ አሁን ኒውዮርክ ከተማ ሁለት ደቂቃ አለ። ኦኬ ተው። ኒውዮርክ ከተማ ኒውዮርክ እኛ እኮ ኒውዮርክን ነው የምንኖረው፣ አሜሪካ ነው የምንኖረው፣ ትልቁ ከተማ ነው የምንኖረው። የሰቦይ ሲስተም የትሬን ሲስተም ያለበት ትልቅ ከተማ ላይ ነው የምንኖረው። አውሮፓ ነው የምንኖረው። እዛ ስንኖር ምንድነው የምንማረው? አሁን የኒውዮርክ ከተማ ሰውየው ማንዳኒ የተመረጠበት ምክንያት ምንድነው? የህዝቡን ጥያቄ አድሬስ አድርጎ ነው። የህዝቡ ጥያቄ ምንድነው? የኢኮኖሚ ጥያቄ፣ የሥራ ጥያቄ ነው። አፎርደቢሊቲ ነው። ሃውስ አፎርደቢሊቲ ነው። ይሄ ነው ዓለም እኔ እንደ ፖለቲከኛ እማየው ይሄን ነው እንጂ አብይ ውሃ ሰራልኝ፣ አብይ ፓርክ ሰራልኝ፣ አይሾ ስፒድ የሚባል ሰው ስትሪም አደረገልኝ መጣ። አይሾ መጥቶ የኢትዮጵያን ካልቸር በማሳየቱ ኢትዮጵያ በመተዋወቋ ከተማ በመታየቱ ደስ ይለኛል። አይ ሃቭ ኖ እንትን ኦብሊጌሽን የለኝም እዚህ ላይ ደስ ነው የሚለኝ። ሆነስትሊ ነው ማለት ቴዲ። ግን ሪያሊቲውን አልረሳም። እኔ ሪያሊቲው ምንድነው? የአዲስ አበባ ህዝብ ከከተማ የወጣ ወደ ጣር የሚጣልበት፣ የአዲስ አበባ ሰርቶ መብላት የማይችልበት፣ ቤት አፎርድ ማድረግ የማይችልበት፣ ክራይ ውድ የሆነበት፣ ዶክተሮች አዲስ አበባ ላይ ክራይ መክፈል የማይችሉበት፣ ከዛ ደግሞ ሲቃወሙ የሚደበደቡበት ሀገር ነው ያለ። ስለዚህ ይሄንን ሪያሊቲ ካደው ብትለኝ አልክደውም። ካድሬ ሊክደው ይችላል። አብይ ምናምን ብሎ ሊቀባጠር ይችላል። አብይ አይደለም እኔ ማየው የኢትዮጵያ ህዝብ ይኸውልህ ምን መሰለ ቅድም እንዳልኩ ይሄ ባይዘወይ በዚህ ላጠቃልል ቴዲ የቱሪዝም ይሄ የዓለም ቱሪዝም ቢሮ መፈክር ነው፣ ሞቶ ነው። ለአድማጮች ለእናንተ ከጥላቻ ለምናገረው ቱሪዝም cannot be desirable without the local community beneficiary ይላል። ገብቷል? የሎካል ኮሚኒቲውን የማይጠቀም ቱሪዝም አይደለም። የአዲስ አበባ ህዝብ የደረሰበት ይሄ ነው። አመሰግናለሁ። እሺ ያው መስማት ስለዚህ የተለየ ሀሳብ ካላችሁ አውሩ ብዬ የተለየ ሀሳብ ሲያመጣ መከልከል የለብኝም። ግን ፎከሱን ምላሽ ሰጣላችሁ ሌሎቻችሁ። ዋንጋሪ ሆልዶ አያና ዋንጋሪ ቆይ ኖ ዋንጋሪ አሁን አይደል እንደ ከኔ በኋላ ነው የተናገረው። እኔ አልቀድምም፣ እኔ እቀድማለሁ። ቆይ አንተ ከቤት ሳትመጣ በፊት እኔ እዚህ አንድ ሰዓት ያህል ዝም ብዬ እየሰማሁ ነው የነበርኩትና ቴዲ ስሜም የተጠራበት ሁኔታ ስላለ ትንሽ የሚያስፈግግም ነገር ነው አንዳንዴ የምንሰማውና ሚስ ቱሪዝም ራሷን ወክላ ነው የተወዳደረችው፣ ሚስ ኢትዮጵያ ራሷን ወክላ ነው የተወዳደረችው የሚለን ወንድማችን ሀገር ወክሎ ነው የሚወዳደሩት። 190 ሀገር ሲወዳደር ኢትዮጵያን ወክላ እሷ ናት ሄደችው እንጂ ራሷን ወክላ እንዴት ትሄዳለች? ሀገሯን ወክላ ነው ሄደችው። ሀገሯን ነው የምታስጠራው። በሄደችበት ቦታ ሁሉ የኢትዮጵያን ስም ተሸክማ ነው የምትንቀሳቀሰው። ይሄንን እንኳን ለይቶ የማያውቅ ሰው የቱሪዝም
ያዘልኝ በእናት ማይኩን ሊከፍትብኝ ነው ቴዲ ሃይጃክ ቤት ሆነ ይደብረኛል ስትናገር ማድመጥ ብቻ ነው ያለው ቻንስ ማድመጥ አለበት ለምን መሰለህ ሚስ ቱሪዝም ኢትዮጵያን ወክላን የሄደችው እዛ መቀመጧ ፍለርት ሊያጣብሷት ነው ምናምን ብሎ የሚያወራ ሰው እንግዲህ አስበው በዚህ ደረጃ የብስለት ደረጃ እንደዚህ ከሆነ አስቸጋሪ ነው እውነት ለመነጋገር ከሆነ ያነሳው ፖይንት ላይ ሄድ አንድ ነገር ላይ ስታከምታረግ እኔ ያነሳውት ፖይንት ላይ እንዳታውቁ አዲስ ሳይንስ ከሰደበ ብቻ ነው ማይክ አንሚት የምታደርገው በተረፈ ስትናገር ተመችቶት አይደለም እኮ የሰማው ሌሎች ተመችቷቸው እኮ አይደለም በቃ እየቆረቆራቸው ቢሆን መስማት ስላለባቸው ነው አንተም ጣፈጠ መረረ ዝም ብለህ መስማት ነው ያለቻ ስድብ ከሆነ ግን አስቆምልኝ በለኝ እናስቆማለን ቀጥላ ያለ አይ ምን በወጣኝ ሰድባለሁ እና ሀገርን ወክሎ የሚሳተፍ እዛ ቦታ ላይ የሀገሯን ውበት የሀገሯን ሴት ማለት ሀገር በሴት የምትሰየብበት ምክንያት አለ እዛ ጋር ያለችው ሀገሯን ወክላ ነው የተወዳደረችው ሀገሯን ወክላ ነው ሚስ ቱሪዝም ማለት ሚስ ወርልድ እኮ ነው ሚስ ወርልድ ሁለተኛ ሆና ሚስ አፍሪካ ሆና የምትወዳደር ሴት እዛ ጋር ራሷ ለመጣበስ ነው ያለችው ብሎ መናገር ራሱ በጣም ይሄ ነገሩን ያለ መረዳት ነው በዛው አፍ ደግሞ የዓለም አቀፍ የቱሪዝም ሞቶ ማህበረሰብን ያላማከለ የቱሪዝም አካሄድ ይላል ማህበረሰብን ያማከለ ነው እንጂ ህዝቡ ግሩን የሚያፍታታበት በጨለማ ማንንም ሰው የአዲስ አበባ ልጅ ነኝ የሚለው እንግዲህ እንደመፎክር ይባላል ግን እንደው የከተማ ሰው ትንሽ እንኳን ከተሜነትን የቀመሰ ሰው የሚያውቀው መብራት የሌለበት ሽታው ጉንፋን በየሳምንቱ የሚያስይዝህ አካባቢ ላይ መኖር ከተሜነት አይደለም እኮ ከተሜነትን በመብራት መንቀሳቀስ የምትችልበት ጤነኛ ዋክዌይ ያለበት ከመቶ በላይ የእግር ኳስ መጫወቻ ህዝብ ለህዝብ ኢንፍራስትራክቸር ማለት እኮ ህዝብ ለህዝብ ተገናኝቶ ኦሮሞም አማራውም ተጋሩ ሌላው ማህበረሰብ ተሰባስቦ ኳስ የሚጫወትበት የሚቀራረብበት ቦታ መፍጠር ነው እንጂ እዛው ስልክ እንጨት ላይ ቴዘር በገመድ አስረህ ታክሲ እንዳይገጭህ እየተጠነቀቅክ የምትጫወትበት እንደዚህ አይነት ከተማ ነው እንዴ አዲስ አበባ ልጅ ነኝ ስትል እኮ ዛሬ የአዲስ አበባ ልጅ ነኝ ማለት እኮ ያኮራል ቢኮዝ ሌላው ዛሬ ጎረቤቴ ነው ኒውዮርክ ምናምን ብትለው አዲስ አበባን አይቷታል በአይሶ ስፒድ ሄዶ አሳይቶታል ወጥተህ የምትዝናናበት ኢንተርናሽናል ሼፎች የሚሰሩበት ዋክ የሚያደርግበት ደሃው ሀብታሙ የሚጫወትበት የእግር ኳስ መጫወቻ ቦታ ያለው ንጹህ ውሃ የሚፈስበት መብራት ያለው ሰው ፊት ሊወጣ የሚችል ሀገር ተደርጓል ከተማው ተስተካክሏል ይሄን ከተማ ስታስተካክል ግን ሻንቲ ቤቶች 3 ቤተሰብ በጋራ አንድ የጉርጓድ ሽንት ቤት እየተጠቀመ እሱን ወንዝ አጥቦት ሌላ ጎረቤት ቤት የሚወስድበት አጸያፊ የሆነው ነገር ለመግፈፍ መንገድ ለማስፋት የእግረኛ መንገድ የብስክሌት መንገድ አይታልና ሾይ ስፒድ ማአቶ ነው ያውሉ ህዝብ ብስክሌት የሚያደርግበት እንግዲህ አዲስ መሬት አይፈጥሩም መንግስት አዲስ መሬት እኮ የለም ያለውን ማስተካከል ማጽዳት ማስፋት ይጠይቃል የተነሱ ሰዎች የሰፈሩበትን ቤት ሄደ ስታይ አንተ ምናልባት የኑሮ ደረጃ ምን አይነት እንደሆነ አላውቅም ብዙ ሰው የጉርጓድ ሽንት ቤት ውስጥ እየተጠቀመ ለሽታ ለማሰብ ራሱ የሚዘገነን ሳስበው ራሱ አሁን ቋቅ የሚያስብል አይነት ኑሮ ውስጥ የኑሮ ሰዎች እናመሰግናለን ይያሉ የከንቲባዋን እጅ የሚስሙበት አሮጊት ሽማግሌዎች እኮ ቁጭ ብለው የሚጸዳዱበት ንጹህ ቦታ ፍላሽ የሚያደርግ ቶይሌት ያለበት ቦታ ላይ ሄደው ገብተዋል ግዴታ መሃል ላይ ሁላችንም ተከምረን በዛገ ቆርቆሮ ውስጥ አሮጌ ሽንት ቤት እየተጠቀምን ከተማውን ያገማን ውሃውን ያገማን መኖር አለብን ነው እንዴ ይሄን አይፈልግም ለከተማው ህዝብ አታስብለትም ፖለቲካ መሸቀጫ ተደርጎ ነው የሚሰራው እነኚህ ሰዎች አሁን ውጪ ሆነው እዛ ሀገር ውስጥ ያለውን እንዲጨናነቅ ተከምሮ እንዲኖር የሚፈልጉት እነሱ የሚደግፏቸው አካላት ያሉበት ቦታ ላይ ከውድመት ከእሳት ከጥፋት ውጪ ምንም አላየንም የረገጡበት ቦታ ሁሉ አመድ ነው የነኩት ነገር ሁሉ ነው የሚቃጠለው የነኩት ነገር ሁሉ ነው የሚበላሸው የታየው ያለፈው 5 አመት ውስጥ የተሰራው ከተማዋ ላይ የተሰራው ያለፈው 7 አመት ውስጥ የተሰራው ነገር ዛሬ በአደባባይ ወጥቶ ኮርተን ነው ያየነው እውነት ለመናገር ነጩ ጥቁሩ ሲያየው ይሄ እኮ የኔ ሀገር ነው ማለት ኮራ ብለ ነው የምትለው አስበው የዛሬ 5 አመት 6 አመት እንደው ፈረሰ ምናምን እያሉ ማስለቀሻ ሊያደርጉት የሚፈልጉትን ሀገር እናውቀዋለን እኮ የኖርንበት ከተማ እኮ መጥቶ እና አይሾ ስፒድ አሁን ያለም አቀፍ ማህበረሰብ እንዳለ እንደዚህ ብሮድካስት ቢደረግ አፍረን እንደው ኩም ብለን አይደል እንዴ መደበቂያ ነበር የምናጣው ያ ሁሉ ቆሻሻ እና አዲስ ለምን ፈረሰ የሚሉን የሽንት ቤትን ውሃ ሄደው አፍንጫውን ይዞ ነበር የሚያሳየው ምናልባት በግማሽ ቀን ውስጥ ተመልሶ ይወጣል እዚያ ሀገርማ አልቆይም መታመማለሁ ብሎ ማለት ነው እዛ መንገድ ላይ ማለት ነው ያንን አይነት ቆሻሻ ለምን ጸዳ የሚል የቆሻሻ ፍቅር የዝንብ ፍቅር የግማት ፍቅር ለምን
እኔ እዛ ዝንብ ውስጥ እዛ ጥፋት ውስጥ እዛ የታመቀ ነገር ውስጥ ቆሻሻን ለማምጣት ጥፋትን ለማምጣት ብጥብጥ ለመፍጠር ይጠቅመኛል ብሎ ስለሚያስብ ነው እንጂ በስነ ስርዓት የጸዳ ነገር አለ። ኦፍ ኮርስ እንዲያን ነገር ስትሰራ ሰዎች ይወጣሉ ይንቀሳቀሳሉ። ግን የወጡት ሰዎች መጀመሪያ ላይ እኮ በደም ላይ ነው በምን ላይ ነው ምናምን ውሸት ነው። ምስክርነቱ ህዝቡ መሰከረው እኮ ወጥቶ ነው የሚኖረው። ታክሲ ያለበት ኤሌክትሪክ ባስ ያለበት ሀገር እየሆነ ነው። እድገትን መሻሻልን ንጽህናን የሚጸየፍ ሁሉ ጊዜ በኬላ ዘርግቶ በመዝረፍ በመድፈር አስተማሪ በመግደል መሐይምነትን በማስፋፋት ላይ የምትሰራ አካል ሆነ ከዛ ተመልሰ እንግሊዘኛ አይናገርም የኢትዮጵያ ዋሾ ስፒድ ትላለ። እንኳን እንግሊዘኛ አማርኛ መናገሩን በሱ ነው። ቢኮዝ አንተ ትምህርት ቤት የምትዘጋና መምህር የምትረሽን እንዴት ነው እንግሊዘኛ የሚናገረው መምህር በረሸንክበት ሀገር ላይ? እና የምንመኘው የምናስበው የምናወራው ነገር እኔን 100 ጊዜ አቋርጠኝ ነበርና የሚያወራው ትክክል ነው። ስለ አማራ ክልል ነው የሚያወራው። እኛ ስለ አዲስ አበባ ነው የምናወራው እና የአዲስ አበባን ህዝብ ኢንሶልት እያደረገ ነው። ግማት ትወዳላችሁ። እኛ ስለ ግማት የአዲስ አበባ ህዝብ ትውስጥ አይደለም። ይሄ የአዲስ አበባ ህዝብ ቴዲኛ በጣም እኔ ረጅም ሰዓት የጠበቁ ነው እንዳያወራ አዲስ አንተ የሰደበ ህዝብ የተሳደበ ቢሆን ኮሜንት እንኳን አንድ ኮሜንት እንኳን እዚህ ነው። አይ ለምሳሌ ግማት የሚወዱ አለ እኮ አንተን እንኳን ነው አይደለ? አንደኛ እኔማ ኦኬ በሚሰጥ አዳምጥ። እኔ ግማት ይቀመጥ እኮ አላልኩም። ልማቱ ኦኬ በሚቀጥለው እኔ ግማት አልወድም ብለህ ደግሞ ፖለቲካ እንሰራለን። ከዛ ከተናገረው ነገር ጋር እያይዘ አንተ አንድ ሰው ነው ለተናገርከው ንግግር ወይም ደግሞ አንተን የሚመስሉ አንተን ሐሳብ የሚገዙ ብዙ ሊኖሩ ይችላሉ። በዚህ ግማት ውስጥ በዚህ በደሳሳ ጎጆ ውስጥ ፖለቲካ ለመስራት የሚፈልጉ ብዙ ሰዎች አሉ እያለ ነው። አንድ ምን እያደረገ ነው? ፖለቲካ እየሰራ አይደለም አሁን። እና አንተ ምን እየሰበክ ነው? አንተ ፖለቲካ እየሰራክ ነው። አይ ብዙ አቋርጠኛል እኔም ብዬ ነው ቴዲ። እሱ ደግሞ በነፃ እኮ ነገርኩህ እኮ ሚዩት አድርግና አንተን እኮ ያቋረጥኩ እኮ ጥያቄ ነው የጠየቅኩህ እንጂ ለምን እንዲያወራ እኮ አላልኩም። እኔ የተናገርከው ንግግር ለምን እንዲያወራ ምናምን አላልኩም። እንድታብራራልኝ አንተ ብቶ ምን ታደርጋለህ ብዬ ጥያቄ ነው የጠየቅኩህ እንጂ ሁሉንም ሰምቻለሁ እኮ ያን ሰጥቻለሁ። ሌላ ቦታ ላይ ላትሰማ የምትችለውንም ቦታ ሰምተናል አይደል? ከኔ ጋር የሚቆርቆር ከኔ ጋር የሚጋጭ ሀሳብ ቢኖርህም እኮ ጨርሼ ሰምቻለሁ። ስለዚህ ጨርሰህ ስመው ቀጥላ እያለ አዎ እንዴ አዲስ አበባ ህዝብማ ግማትን እንደሚጸየፍ እኮ አሳየ እኮ። ተባብሮ ተነጋግሮ ተለዋጭ ቦታውን ተቀብሎ ቤቱን አስተካክሎ እናመሰግናለን ከዚህ ከቆሻሻ ውስጥ ያወጣችሁን ብሎ እኮ አመሰገነ። አዲስ አበባን ህዝብማ አትወክልም። አዲስ አበባን እኮ እዛ ቆሻሻ ውስጥ ጥዬ የወጣሁትን ሀገር ለምን ቆሻሻ ውስጥ አላገኘሁትም ነው። እኔ ቲሸርቴና ኮፍያዬን አድርጌ ሄጄ ልመጻደቅበት ያሰብኩትን ህዝብ እሱም ከኔ እኩል ኢንተርኔት የሚጠቀም ባዝሩም ያለው በንጽህና የሚኖር ስፖርት የሚጫወት ብስክሌት የሚነዳ ሀገር ያለው ሰው ፊት ሊቀርብ የሚችል ሀገር ያለው ሆነና እኔ ከሀገር መውጣቴን ትርጉም አሳጣብኝ የሚል የሚቀና አካል ነው እንጂ ግማት የሚወደው ህዝቡማ ግማት እንደማይወድ እኮ ተነስቶ በሰላም እኮ ነው የተነሳው። እናንተ እያላችሁ ለምን አትወጣም አትነሳም ወይ አትበጠብጥም? ራስህ ተነሳ ደም ብዛት ይነሳ እያላል ነበር እንዴ? አዲስ አበባ ህዝብ እኮ ተናገረ እኮ በስራው ተናገረ፣ ቮት አደረገ እኮ በተግባሩ እሰራለሁ እንቀሳቀሳለሁ እያመመኝ ቢሆን የለመድኩት ሰፈር እኔ ያስታውሳለሁ። የዶሮ ማነቂያ ልጆች መጨረሻ ላይ ተሰብስበው እየጠጡ እየበሉ እየዘፈኑ ሰፈራቸውን ሲሰናበቱ በፍቅር በቃ እንገናኛለን እየተባባሉ ለምን ያውቃሉ የሚከፍሉት መስዋዕትነት የኖሩበት ያደጉበት ሰፈር ሲፈርስ ሲነሳ እየተነሳ ያለው ቆሻሻ እንደሆነ ስለሚያውቁ እየሄዱ ያሉበት ቦታ የተሻለ ከተማቸውም የተሻለች የሚኮሩባት እንደምትሆን ስለሚያውቁ ጥርሳቸውን ነክሰው መስዋዕትነት ከፍለው ለውጥን ተቀብለው ለውጥን አስተናግደው የሚያምር ሀገር ባለቤት ሆነዋል። የሚያምር ሰፈር ባለቤት ሆነዋል። ጥሏቸው የወጣበት እዛው ውስጥ ተዘፍቃችሁ ጠብቁኝ ቆሻሻ አይለያችሁ የሚለው እናንተ ናችሁ እንጂ ግማት የምትወዱ ውጭ ያላችሁ በሄዳችሁበት ቦታ ሁሉ ግማት የሚከተላችሁ ፖለቲካው ራሱ እንደዚሁ ነው እኮ። በሄዳችሁበት ቦታ መሐይምነትን የምታስፋፉ ድንቁርና የምታስፋፉ ትምህርት ቤት የምታጠፉ ዕውቀት የምታጠፉ ራሳችሁም ራሱ እኮ ዕውቀት እንደምታጠፉ የሚያስታውቀው የምትናገሩት ነገር ኢንኮሄረንት ነው። የቱሪዝም ሚኒስቴር የሚሰራው ስራ ሚስ ኢትዮጵያ እኮ ኢትዮጵያን ወክላ የምትወዳደር የቁንጅና ተወዳዳሪ ራሷን ወክላ ነው የተወዳደረችው። ባለሱቅ አይደለች። እንዴት ነው ራሷን ወክላ የምትወዳደር? እና ይሄ የመሐይምነት ማስፋፋት የመግማማትን የተበላሸ ነገርን ምናምንን አድቮኬት የሚያደርገው ከብጥብጥ ከዛ ከጉዳት ውስጥ ከህዝብ ጉዳት ውስጥ አተርፋለሁ የሚል አካልና ከዛ ውስጥ ባለቤት ነን የሚሉ ውጪ ያሉ የእንደዚህ አይነት አካሄድ ደጋፊዎች ናቸው። በሞት በመጥፋት በመጨናነቅ በእንደዚህ አይነት ነገር ውስጥ የሚያተርፉ ህዝቡ ጥቅሙን ያውቃል። ፖለቲካ ጥያቄዎቹን ያነሳል፣ ችግሮቹን ያነሳል፣ የሰላም መታጣት ሁሉንም ያውቃል እኮ።
ግን ደግሞ ከተማው ሲያምር ሲሰራ ሲጸዳ ወንዝ ቆሻሻ የነበረው ቀበና ተገድቦ ከተማ ውስጥ ለመጠጥ ውሃም ለመዝናኛም ሲሆን ያያል። አይነ ስውር አይደለም፣ ያያል፣ ያሸታል፣ ከተማውን ለውጡን ያውቃል። ሌላም ቦታ ላይ ይሄን ለውጥ አምጡልኝ ብሎ ይጠይቃል በጨዋ ደንብ። ውጪ ያለው አካል ግን አሁን እዚህ ጋር የሚያወሩት ወንድሞቻችን ከምንም ያለ ዕውቀት እንደሚናገሩ የሚያስታውቁ ናቸው። ይሄ አይደለም እውነታው፣ ይሄ አይደለም። ዛሬ አይሾ ስፒድ ሄዶ ለዓለም አቀፉ ማህበረሰብ እናንተ የምትዋሹትን ውሸት እንዳለ አይን አይቶ ልብ ይፈርዳል በሚባል ደረጃ አሳይቶባቸዋል። እየተሰራ እንዳለ አሳይቷል። እና ገና ብዙ ነገር ይቀረናል፣ ግን የተሰራውን ነገር ደግሞ መካድ አንችልም። የሚቃወምም ሰው እውነት ተቃውሞ እውነት እንዲመስልለት እንኳን ካሰበ አትሊስት ያለውን አመስግነህ የጎደለውን ብትናገር ሰውም ያምናል፣ ላንተም ፌር ነውና ያለው ነገር ግልጽ ሆኖ ታይቷል። ኦፍ ኮርስ ኮሎናይዝ ስላልተደረግን እንደ ኬንያዎች እንግሊዘኛ ልንናገር እንችላለን። እንግሊዘኛ የሚናገሩና የሚችሉ ሰዎች ደግሞ ወደፊት ለፊት መጥተው አስተርጉመውልናል፣ ተናግረዋል። ጥሩ ነው። ግን በምንም ቋንቋ በአማርኛም በእንግሊዘኛም በቻይንኛም የማይካደው አይን የሚያየው አዲስ አበባ የዛሬ 3 ዓመት የዛሬ 5 ዓመት የነበረችው ከተማ አይደለችም። ይሄን ለማድረግ ደግሞ የከተማው ህዝብ ነው ዋጋ የከፈለው። ውጪ ቁጭ ብሎ የሚቀባጥረው ሳይሆን ከፍሎ ከመንግስት ጋር ተባብሮ ሰርቶ ተንቀሳቅሶ ቦታ ለቆ መልቀቅ ሲኖርበት ብዙ ነገሮች መስዋዕትነት አድርጎ ነጋዴው ባለሀብቱ የከተማው ባለሀብት ሱቁን አፍርሶ አስተካክለ የተባለውን አስተካክሎ መዋጮ ገንዘቡን አዋጥቶ ከመንግስት ጋር ሰርቶ ከተማውን አሳምሯልና ዛሬ በዓለም አቀፍ ማህበረሰብ ፊት በሰፊው ታይቶለታል። ስራው ውጤቱ ታይቶለታል። እንደዚህ በርትተን በገጠር ኮሪደርም ላይ ከሰራን በሌሎች ልማቶች ላይ ከሰራን ሜጋ ፕሮጀክቶች ላይ ከሰራን ይሄ በ5 ዓመት ውስጥ የመጣ ነገር ነው። በሚቀጥለው 10-15 ዓመት መላው ሀገራችን የህዝባችን ኑሮም እንደዚሁ ይቀየራል ብዬ አምናለሁና ይሄንን ፎከስ አድርገን መስራት ጥሩ ነገር ይሰራል። ጥሩ ነገር እንደሞ ሌላ ጥሩ ይከተለው ማለት ነው እንጂ የተሰራን ጥሩ ነገር እያዩ ለክህደት መንቀሽቀሽ እኔ ምንድነው የምሰራው እስቲ እኔ የምደግፈው እኔ ብር ማዋጣለት አካል ያለበት ቦታ ላይ ምንድነው ያደርገው ብሎ ራስን መጠየቅ እኮና አዲስ ታይምስ አይችሉም እኮ ሴቶችን 16 17 19 ዓመት ሴቶች ህፃናት ወጣቶችን ሰልላችሁናል ብሎ ረሽኖ ከመፎከር አስተማሪን ማናስተምራለው ብሎ ረሽኖ ተማሪን ረሽኖ ከመፎከር በዘለለ ምንድነው እናንተ የምታዋጡት ፖለቲካና ገንዘብ እየሰራ ያለው መሬት ላይ ሞት ብቻ ነው እያፈራ ያለው። ደግነቱ ይሆን ካፒቴን ማስረሻ ሰጤም ማናቸው ኮሎኔል ሞሐባም ሌሎቹም ያዩ እውነቱን እያወቁ ስምምነት እያደረጉ እየወጡ ነው። ከዛ አይነት ከፈጠራችሁት ሜስ ውስጥ እናንተ እዚህ የሰራችሁን 5% በኡበር ያመጣችሁትን በታክሲ ሽቀላ ያመጣችሁትን 10% ሰጣችሁ ክልሉንም ከተማውንም ለማተረማመስና በዛ ውስጥ ጥቅም ለማግኘት የምትሰሩት እየነቁባችሁ እየተስተካከለ ነው ያለው። በጣም ተደስቻለሁ እኔ ባየሁት ነገር። ቴንክ ዩ አያና። ዩቲዩብ ላይ አንድ ሴንትራል በእናትህ ሴንትራል ኢትዮ አስገባኝ ብለሃል፣ ግን አስገብቼ ምንም እዚህ ጋር አግኝቼ ነበር ልስብ አልቻልኩም። ካለ ድጋሚ ላክ። ለእናንተ ምንድን መስጠት ስላለብኝ የመጨረሻ ዞር ነው የምናደርገው። አይሻው ስፒድ ዘግየት ብላችሁ ለገባችሁ ሰዎች አይሻው ስፒድ መጥቷል። ባየነው ነገር እንደ አንድ ኢትዮጵያዊ እኔ ደስተኛ ነኝ፣ ከቃላት በላይ ደስተኛ ነኝ። ሀገሬ በዛ ደረጃ ከፍ ብላ በማየቴ ማለት ነው። በዓለም አደባባይ ነጮቹ የሚሉት ሌላ ነው፣ እኛ የምንለው ሌላ ነው። አንዳንዶቻችን እያወራን ያለ ነው። ምን ተሰማችሁ ዛሬ ሀገራችሁን ከዓለም ህዝብ ጋር አንድ ላይ ስታዩ? የፈራረሰች ብትሆን ቆሻሻ ቢሆን መኪና መንዳት ማይቻልበት ቢሆን ትርምስምስ ቢሆን የፈራረሱ ቤቶች ሸራ ላይ ተጣጣረ ቤት ውስጥ የሚኖሩ ቢሆኑ እጅግ እናንተ ለወትሮ ትናገራላችሁ እኮ እንዳንዋረድ ትሉና ውርደት የሚባል ነገር ሲጠፋ ደግሞ እንከን የምትፈልጉም አላችሁ። ኢትስ ኦኬ። ነገር ግን አይናችሁ ያየው ምንድነው? ምን ታዘባችሁ ነው? እኔ ደስ ብሎኛል ነው ማለት። ይሄን የሰሩ ሰዎች በሙሉ ምስጋና ይገባቸዋል። ነገ በለስ ቀንቷችሁ 4 ኪሎ ብትገቡ እዚሁ ነው ይሄን ነው የምታስተዳድረው። ህዝቡ ግን አንድ ነገር ማወቅ ያለባችሁ አሁን ከቀመሰው ከፍ ያለ ይጠይቃል እንጂ ያነሰ አይቀበልህም። ወደድክም ጠላህ መከራከሪያ ነጥብ አሁን ህዝቡ ከቀመሰው ከዚህ ዩቲሊቲው እንዴት ከፍ ያለ ነገር ነው የምታቀርብለት ነው። እንዴት ያለ ለዓለም ህዝብ አስደናቂ የሆነ ነገር እንዴት ተሰራለህ ነው። ምክንያቱም በቃ ስታንዳርድ አውጥቷል ህዝቡ። በቃ ከዚህ በታች ሊወርድልህ አይችልም።
እየጠየቀ ያለው የባህር በር ከሆነ እንዴት ነው የባህር በር የምታመጣው? ማይ ፍሬንድ ከዛ ዝቅ ያለ ነገር አይቀበልህም እያልኩ ነው። አሁን ያለው መንግስት ቢያመጣም ባያመጣም በቃ የህዝቡ ጥያቄ ይሄ ከሆነ መከራከሪያ ነጥብን በዚህ ዙሪያ ነው መገንባት ያለብን። ማይ ፍሬንድ ፖለቲከኛ ከሆንክ ብትችል እኩል መፍጠን ባትችል ተቀራራቢ ርቀት ሊኖር ይገባል እያልኩኝ ያሉት ለአንተም ይጠቅማል እኮ። ትልቅ የቤት ስራ ትልቅ ኃላፊነት በጫንቃ ላይ ነው ያለው። ዙሩ ከሯል ማይ ፍሬንድ። በከረረ ዙር ላይ እናንተ አንዳንዶቻችሁ የት እንዳላችሁ አላውቅም። ትንታኔያችሁ አንዳንዶቻችሁ ያስቃልና ይህን ነው ኤአይ ዩኒቨርሲቲ ገነባለሁ እያለው ነው ያሉት። ጭንቅላት ነቅለ ተከላ ምናምን ዓለም ላይ ያለ ዓለም ጠቅላይ ሚኒስትሩ አንድ ወቅት ሲናገር የሰማችሁ ሰምታችሁ ከትላንት ወዲያ እጅግ በጣም ዘግይተናል ነው እያለ ያለውና እናንተ ደግሞ ተቃዋሚ ፓርቲዎች ደግሞ ስትወጡ ምንድነው ይሄን ህዝብ የፖለቲከኛ እኮ ተቀዳሚ ተግባር እኮ ህዝብን ማሳመን ነው አይደል? ህዝብን እንዲደግፍ ከአንተ ጀርባ እንዲቆም ያንተን ሐሳብ እንዲገዛ ምንድነው የምታቀርብለት? ተነጭቻለሁ፣ ተቋጭቻለሁ፣ ተነጭታል፣ ተቋጭታል፣ አበቃ እሱ ነገር ማይፍሬ። እኔም ይመስለኛል አሁን እጅ ከምን ይላልና እጃችሁ ከምን አሁን ካለው ነባራዊ ሁኔታ እናንተ ብትሆኑ የኔ ጥያቄ ነው ለመጨረሻ ጊዜ ስናገር አንተ ብትሆን ችግር ስትነግረኝ ኦኬ ብዬ ከመቀበልን ባሻገር አሁን መጠየቅ ጥያቄ ቴዲ ግን ችግር ገብቶኛል። አይ ችግር አይነገርም አታርገኝ ላረጋ አይደለም ቴዲ እያረከኝ ላረጋ አይደለም ትለኛለህ። ልጠይቅን ለአንተ እንድትመልስ ወይ አንዴ አዲስ ታይምስ አንተ ብቻ አንዳንዴ ራስን ታዘብ እንጂ አንተ ብቻ ለምን ኤቭሪዌር አንተ ብቻ ኢንተራፕት ማድረግ አለብህ እንዴ? ወንድሞቻችን ያውሩ። ያንዳንዴ ዝም ብለህ ሚዩት አድርገህም እኮ ማውራት ትችላለህ እሱ እስከሆነ። ስለዚህ የኔ ጥያቄ ችግር ስትናገሩ ኦኬ አንተ በዛ ቦታ ላይ ብትሆን ይህን ችግር እንዴት ትቀርፈዋለህ ላለው መፍትሄ ማዘጋጀት አለብህ። ይሄ ነው ፖለቲካ። ቴንክ ዩ ስላዳመጣችሁኝ ከልብ አመሰግናለሁ። ታፕታፕ ላደረጋችሁን በሙሉ ልባዊ ምስጋና ይድረሳችሁ።